ሞትሽን የሚያስመኝ ነገር መፈጠርሽን የሚያስጠላ ነገር ይሆንና ዙሪያሽ ያለውን ነገር ትርጉም ነው የሚያሳጣው። በቃ በዛ ስሜት ውስጥ ሆነሽ ሩቲንሽን ቀጥይ፣ እንደሚያልፍ ተረጂ። በምንም ልፈተን ይችላል። በቃ ለምን ፈተናው እኔ ጋር መጣ? ስሩታይም የተረዳው ነገር ምንድን ታውቂያለሽ? በምንም አገባብ እየሞትሽም ቢሆን ሩቲንሽን ለማቋረጥ ራሱ መጽናት የሚባለው ነገር ምንድነው? ያለህበት ቦታ መቆም ነው? ደስተኛ ሳትሆን ደስተኛ የሆንክ ማስመሰል ነው ወይ? ውስጤ በጣም እየከፋኝ እግዚአብሔር ይመስገን ማለት ነው ወይ? የትኛውም ድህነት የሰው ድርሻ ነው፣ የእግዚአብሔር ድርሻ አለው። ባይዘው በመስቀል የከፈለልን ዋጋ የሚተካ የትኛውም ገድል የለም። ከሱ በኋላ ግን እኛ የገዛ መዳናችሁን በመፍራትና በመንቀጥቀጥ ሆናችሁ ፈጽሙ ይላል። ስለዚህ መጾም አለብሽ፣ መጸለይ አለብሽ፣ መስገድ አለብሽ። ህጉን ትእዛዙን ጠብቄ ከጎኔ ግን ያለው ሰው ምንም በቃ እግዚአብሔር እንኳን መኖሩን ሳያውቅ የተሻለ ህይወት እየኖረ ነው። የሃይማኖት ዓላማውና ግቡ በዋነኝነት ምድራዊ አይደለም። ይሄ ማለት ግን የዕለት ጉርስ ዓመት ልብስ አጥተሽ ተንገላተሽ ኑሪ፣ ተፈናቅለሽ ተዋክበሽ ተገድለሽ እለፊ ማለት አይደለም። ስለዚህ እሱ ለምንድን ነው የመጣብን? አንዳንድ ሰዎች በጣም ይለፉና እድሜያቸው ልክ ሲያረጅ ሁሉ ነገር የሚያገኙት እና ደግሞ ምንም ነገር ብዙ ነገር ደግሞ ማድረግም አይችሉም። እንደውም መልስ ይኖረው የሆኑ በመንፈሳዊ አስተምሮ ማጋ ነበር የተጠጋ ነው። ሩጫችን ምንድን ነበር? ገባሽ? ምናልባት በሽምግልና ጊዜያችን ማምሻው ላይ እግዚአብሔር ሊደርስ ይችላል። ግን ማለዳችን ላይ እንዴት ነበር? እኛውን እቺ ሩቲኗን ነው የምናየው። እኔ እንደዚህ ሆኜ አይደለም። ቤተክርስቲያን መመላለሴን መጸለይ ፍቅሩን ትህትናውን ነው እግዚአብሔር የሚፈልገው፣ የልብ መሰበሩን ነው የሚፈልገው። ያ ጎድሏል ከብዙዎቻችን። ሲሰጠኝም በምክንያት ሲነሳኝም በምክንያት። በቃ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ የሚያስብል ሜንታሊቲ ትልቅ በረከት። ምንም ሳጣጪ ምንም የሌለሽ በመሰሉ ያህል መርገም የለም። ያንን የሚሰጥሽ እግዚአብሔር ዛሬ ያለሽ ግንኙነት ነው ብዬ ነው የማስበው። ግን ትክክለኛው ፈውስ ያለው ከእግዚአብሔር ነው። ደዌን እኛ ፈጠር ነው፣ ሐኪም ሆኖ መጣ። ከዛ በኋላ ደግሞ በየጊዜው እንድንፈወስባቸው ጸበሉን እንኳን አዘጋጀን። 3400 ተንቆ ለምን 4 ሰው ደግሞ የሚመለሱ ላዩን በቃ ነጠላሽ አንቺ ነሽ፣ ጸሎት አድራሽ አንቺ ነሽ፣ አስቀዳሽ አንቺ ነሽ፣ እንደኔ እንዳንቺ በቃ ደስኳሪው አንቺ ነሽ። ግን የለም ህይወቱ እግዚአብሔር የሚፈልገውን የልብ መሰበር ሳይኖርሽ መመላለስሽ ዋጋ ያመጣ። ሃይማኖታዊ አስተምሮት ላይ እንዳለ ሰው የሰዎችን ስሜት ረገብ የሚያደርግ ሶስት ነገር ብረት ያልተሰጠው ግን በጣም 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 እጅግ እየበላን ያለ ከውስጥ ያለ ነገር ዲያቆን ዶክተር ከሳቴ ብርሃን ገብረ ኢየሱስ ሐኪም፣ ካህን፣ ሰባኪ ወንጌል፣ ጸሐፊ፣ የአንድ ቀለም ፕሬስ እና የኤላም ቤተስብሃት ዋና ስራ አስኪያጅ የዛሬ እንግዳችን ነው። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይናሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ዲያቆን ከሳቴ ብርሃን እንኳን ደህና መጣ። እንኳን ደህና ቆየሽ። በጣም ነው የማመሰግነው እንግዳዬ ስለሆንክ። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። በጣም አመሰግናለሁኝ። እና ደግሞ ለጥምቀት እየተዳረስን ያለ ነው፣ ዋዜማ ላይ ነን ያለ ነው። ከተራ ላይ ነው። እና እንኳን አደረሰ፣ እንኳን ለብርሃነ ጥምቀቱ ከነመላ ቤተሰብ እና እንዲሁም ደግሞ የምታገለግላቸው በሶሻል ሚዲያውም ይሁን በየቤተክርስቲያን የምታገለግላቸውም በርካታ አሉ። ሁሉም ከነምትወዳቸው ሁሉ ጋር እንኳን በሰላም አደረሰ። እንኳን አብሮ አደረሰን። ለመላው የጥምቀቱ አማኞች፣ ለመላው ክርስቲያኖች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት ፈልጋለሁ። መጽናት ወይም ሬዚሊየንስ የሚባለው በእንግሊዝኛው የሃይማኖታዊ አስተምሮ ውስጥ እናገኛለን። ለምሳሌ በፈተና ጽኑ፣ በፈተና የሚጸና የተባረከ ነው እና የሆነ ሰውን አዝነህ እኔ አዝኜ ልበል ቢያገኘኝ በቃ ተጽናኝ፣ ምንድን ነው እንትናን አታይም እንደ ዋሰኳ አለ በቃ ተረጋጊ ይሉኛል። አሁን ይሄ በፈተና መጽናት የሚባለው ነገር እውነት ከሳቴ ብርሃንነት ወደ መሬት ሲወርድ ፕራክቲካሊ ስጋ ለብሶ ሰው እንዴት ነው እየተሰቃየ ትዳሩ ተረብሾ የገንዘብ እጦት ኖሮት ወይ የታመመ ልጅ ሊሆን ይችላል፣ ወይ የታመመ እናት አባት እያስታመመ ሊሆን ይችላል። እሱም በጤና እየታመመ እንዴት ነው በፈተና የሚጸናው? ከሱ ብንጀምር ደስ ይለኛል። ምንድን ነው በፈተና መጽናት ራሱስ ማለት? ይሄ በጣም ከባድ ጥያቄ ነው ለመናገር። ማለት ቀላል መልስ ላይኖረው ይችላል።
እንግዲህ ፈተና ልዩ ልዩ አይነት ፈተና አለ። በስጋ ኑሮ የሚገጥምሽ ፈተና አለ። በመንፈሳዊ ህይወት ደግሞ የሚገጥምሽ መንፈሳዊ ፈተና አለ። እሺ ፈተናውን የሚያመጡት ነገሮች ምንድን ናቸው? ለምንድን ነው የመጡብሽ? ለምሳሌ የትኛው ፈተና? ለምሳሌ ህመም ሊሆን ይችላል። ለምሳሌ ህመም ደዌ የሚለውን ብትይዢው መታመም እንደ ፈተና ሊቆጠር የሚችልበት አግባብ ሊኖር ይችላል። ደግሞ በሌላም መንገድ ሊታይ ይችላል። አሁን ለምሳሌ እኛ ደዌ ወይም ህመም የምንለው ለምሳሌ ትርጓሜያችን ከ5 ወይ ከ4 አይነት መንገድ ሊመጣ ይችላል። ደዌ ዘእሴት ይባላል። ለዋጋ እሴት ዋጋ ነው። ዋጋ እንድታገኝበት የሚሰጥሽ በዛ ህመም ሪዚሊያንስ ውስጥ እግዚአብሔር ከፍተኛ ዋጋ እንዲሰጥሽ የሚሰጥሻል። ለምሳሌ አሁን ከሐዋርያት ደዌ የሌለው የለም። ቀጭን ሰጥረ የምትባል ማይግሬን ይመስለኛል ሄዴክ አለበት ቅዱስ ጳውሎስ እና ጎኑን የሚወጋው ነገር አለ። እንደው አስወግድልኝ ጌታ ሆይ ስራ ላሰራለኝ ሲለው አስወግጄልህ መደበኛ ጸጋህን ታገኛለህ ወይስ ኖሮ ጸጋው ይብዛልህ አለ። አይ ጸጋው የሚበዛልኝ ከሆነማ ይሁንልኝ ይቀጥልልኝ አለ። ምንድነው? አይተኛም። የተወሰኑ ደዌ የተወሰኑ ህማማት ያጠነክሩሻል፣ ያበረቱሻል። ጥቂት መጉደሉ ብዙ ያለሽን ነገር እንድታይ ያደርግሻል። ለምሳሌ በሙሉ ጤንነት ልታይ የማትችውን ነገር ድንገት ጉንፋን ሲይዝሽ ድንገት አልጋ ላይ ስትሄጂ ይሄ ነው እንዲህ ያለኝ ያስብልሻል። እግዚአብሔር በዛ ዋጋ እንድታገኝበት ሲያስብ በተለይ ለጻድቃን ማለት ነው። ለጻድቃን በተለይ ለተመረጡት እንደዛ ሊያደርግ ይችላል። ደዌ ዘእሴት የሚባላል፣ ደዌ ዘኃጢአት ደግሞ ይባላል። በኃጢአት ምክንያት ይመጣ እግዚአብሔር የሆነ እሱ ያልፈለገውን መንገድ ስትከተይ ታይ ለማለት የሚሰጥሽ ኃጢአት አለ። ለምሳሌ አሁን አትስሩ የተባለውን በመስራት እንኳን ደዌውን ሞቱን ልታስተናግጂ ትችላለሽ። ስለዚህ ዋርኒንግ ሊሰጥሽ ሊያድንሽ ሲፈልግ ያሳምምሻል ማለት ነው። አሁን ለምሳሌ ትልቁ ኃጢአት የሚባለው ለምሳሌ ዝሙት ነው። በዝሙት ኃጢአት የሚመጡ ይሄ ኤስቲዲ የምንላቸው ማለት ነው ሴክሹዋሊ ትራንስሚትድ ዲዚዞች አሉ። ከመሞትሽ በፊት የሚያመጣብሽን ማህበራዊ ስነልቦናዊ ቀውስ እንግዲህ አስታት በትዳር መጽናትና በቃ ሴክሹዋሊ አክቲቭ ሆኖ በጣም መልቲፕል ሴክሹዋል ፓርትነርስ ያለው ሰው አካላዊም ስነልቦናዊም ጤናው የተቃወሰ ነው የሚሆነው። ለምን ያን ነገር እግዚአብሔር ለምን አመጣው? ከምን እየጠበቀው ነው የሚለውን ስታስቢው ደዌ ዘኃጢአት የሚለው ይገባሻል ማለት ነው። ክሪቲካል ከሆነ የጤና ኮንዲሽን መልሶት ህይወቱንም ሊመልስለት ይፈልጋል። ካልተመለሰ ግን እግዚአብሔር ኮናኒ በጽድቅ ፈታሂ በረት ነው የሚባለው። በእውነት የሚፈርድ ስለሆነ አይ ጥፋቱን መርጧል ብሎ ወደ ጥፋቱ እያዘነ ይሸኘዋል። ስለዚህ ደዌ ዘኃጢአት የሚባል አለ ማለት ነው። ደዌ ዘንጽህ የሚባል ደግሞ አለ። የሚገርምሽ ስለ ንጽህና የሚመጣ በቃ የንጽህናሽ መገለጫ የሚሆን አለ። የሚገርም ዛሬ የምናስባቸው ቅዱስ አባት አሉና በቃ ያ ደዌ መምጣቱ እንደውም የንጽህና ማረጋገጫ የሚሆንበት ሁሉ አለ። እንዴት ግን ትንሽ ብታስረዳኝ በተቻለ መጠን ለተመልካቾች። ለምሳሌ ለተመልካቾች ግልጽ ለምን መሰለህ እንደው ይቅርታ አቋረጥኩ እንጂ አንድ ሰው ሲታማ በቃ ፈጣሪ ፈርዶበት ነው መዓት መጣበት ወይ መድኃኒት ተደረገበት ወይ አትብላ ሲለው ነው። ይሄ በቃ የተለመደ ኮመን ነገር ነው በእኛ ማህበረሰብ ውስጥ። እንዳልኩሽ ተያያዥ ናቸው። ደዌ ዘእሴትና ደዌ ዘንጽ እንደዚህ ኢንቴግሬትድ የሆኑ ነገሮች አሉ። እግዚአብሔር ዋጋ ሊሰጣቸው ጸጋውን ሊያበዛላቸው ሲፈልግ ለጻድቃን በተለይ ለስሙ የተጠሩ አሁን ለምሳሌ መከራ የተቀበሉ አሁን የአቡነ ተክለ ሃይማኖት ስባራ ይሄ በአንድ እግራቸው ከመቆማቸው የተነሳ የጉልበታቸው አገዳ ተሰበረ ሲባል ይሄ ምን ያህል የንጽህናና የቅድስናቸውን ደረጃ የሚያሳይ ነው። ስለዚህ እግር ባጡ ሰዓት ክንፍ የተቀጠለላቸው መሆናቸውን ስታስቢ በቃ ስለ ሀገር ስለ ቤተክርስቲያን በመጸለይ ብዛት እንደ ደዌ ብትቆጥሪ ማለት ነው። ወደ እግዚአብሔር የተጠሩበትንም መንገድ ስትመረምሪ የንጽህናቸው ውጤት አድርገሽ የምትረጅበት አግባብ አለ። ይሄ እንግዲህ የሃይማኖቱ መነጽር ነው። አድቫንስ ስታደርጊ ነሰሰርሊ ይሄንን የሃይማኖት አድቫንስመንት ሰው አቴን ላይ ያደርግ ይችላል። ግን እንደ ድካሙ እንደተፈጠረበት ህሊና ሰው ነው። ስለዚህ ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ይላል መጽሐፉ። ስለዚህ ከፍታው ላይ ላሉ ቅዱሳን ዴፊኒሽኑ ይለያያል። እንዳልኩሽ ነው። አሁን ለምሳሌ ግር ይላል እንዴት ነው አሁን ንጽህና የሚሆነው ያስብላል። ግን ሰው ሆነሽ ደግሞ አቬሬጅ ሰው ላይ አንቺ ምግብሽን መርጠሽ መመገብ አለብሽ። አረማመድሽን ተጠንቀሽ መሄድ አለብሽ። እግዚአብሔር ከአንቺ ይጠብቃል። ያንን ባለማድረግሽ የሚጠበቅብሽን ባለማድረግሽ፣ ኃላፊነትሽን ባለመወጣትሽ፣ ባለመጠንቀቅሽ ደግሞ ሊያገኝሽ ይችላል ህማምና ደዌ። ስለዚህ በመጠንቀቅ በሰውነት ሚዛንና በሰውነት ኮንሽስነስ ልታቀቢያቸው ትችላለሽ። ስለዚህ ፈተናው ከምንድን ነው የመጣው?
ለምንድን ነው የመጣው የሚለው መጠናት አለበት ማለት እንዳልኩሽ። ኃጢአት ነው ያመጣው ይሄንን ነገር አለመጠንቀቅ አለመገንዘብ ነው ያመጣው ወይስ እንዲሁ ዝም ብሎ አውት ኦፍ ኖዌር የመጣ ነገር ነው? እሱን ማየት ያስፈልጋል። አሁን መልሱ ከባድ ነው የምልሽ ለዛ በፈተና የሚጸና የተባረከ ነው። በፈተና ጽኑ በርቱ ሲባል ፈተናው የመጣው መንፈሳዊ ዋጋና ጸጋ ሊያስገኝ ነው ወይ የሚለው መጠናት አለበት። አየሽ በኃጢአት ምክንያት ያመጣሽውን ፈተና ኃጢአትሽን ለካህን በመናዘዝና በንስሐ ነው የምታደርጊው። ምግብ ሳትመርጪ በምግብ መመረዝ ያመጣሽውን የህመም ፈተና ተመርምረሽ መድኃኒትሽን በመውሰድ ነው የምታደርጊው። ጽና በርታ እያልሽ ሰውን ሽንት ቤት እያመላለሽ ካልገደልሽው በቀር ምንም የለም። ሰርከምስታንሶቹ መታየት አለባቸው ነው። ስለዚህ ምንድን ነው ፈተና? ከየት ነው የመጣው? ምን አጉልዬ ነው የመጣው? መለየት አለበት። ዲፍረንሺየት መደረግ አለበት። አሁን እኔ እንትን ነው ያለሽ ብሮድ የሆነውን ስፔክትረም እንድታዩ ሶርሱ ምንድን ነው? ማንነቱ ባክግራውንዱ ምንድን ነው? ገባሽ አይደለ? ቅዱስ ጴጥሮስ ላይ የመጣው ፈተና እና እኔ ጋር የመጣው ፈተና እንዳይደል። ምንድን ነው ያመጣው? ከምንድን ነው የመጣው? የእግዚአብሔር ድርሻ ምንድነው? የኔ ድርሻ ምንድነው የሚለው መታየት አለ። እንደው ይቅርታ እዚህ ጋር አብረህ እንድትመልስልኝ ፈልጌ ነው። የሕክምናን ባለሙያ ስለሆንክ ዛሬ ጥሩ እንግዳ ነው ያገኘሁት። ከሁለቱም ከመንፈሳዊውም ከሕክምናው ጋር የፈለኩትን መርገጥ እችላለሁ እና ለምሳሌ እነዚህ ነን ኮሚኒኬብል ዲዚዝ የምትሏቸው እናንተ ስኳር አይደለም ደም ብዛት ምናምን እነዚህ በሽታዎች አንድ ሰው ቢያጋጥመው ከምግብ የተነሳ ነው፣ ከአመጋገብ የተነሳ ነው፣ ከዘርም ይባላል እና እሱንም ምክንያቱም ብዙ ሰው በዚህ ችግር የተሰቃየ ስለሆነ እንደው ምን አረኩ ምናምን የሚሉ ሰዎች አጋጥመውኛል። በቃ ስኳር ታመሙ፣ ደም ብዛት ያዘኝ እንደው ምን ትላለህ? አሁን እንዳልኩሽ ነው እንደዚህ በቃ ክሮኒክ ኢልነስስ ወይም ደግሞ ናን ኮሚኒኬብል እንዳልሻቸው አሁን ስኳር፣ ግፊት የመሳሰሉት የልብ ኬዝ በተለያየ መንገድ ይመጣሉ። እንዳልኩሽ አሁን ሰው በራሱ መንገድ በላይፍ ስታይል ለምሳሌ ኦቤሲቲ ለምሳሌ ውፍረት አልኮሆል ወይም ደግሞ እግዚአብሔር በመጠን ተጠቀሙ ያለውን በማብዛት ተጠቀሙ ያለውን በመጠቀም ማለት ተኝተሽ እንድትይ ያገኘሽውን አግበስቶሽ እንድትመገቢ አልፈቀደም እግዚአብሔር። እንቅስቃሴ ያስፈልግሽ ኤክሰርሳይዝ ባለማድረግ በእነኚህ የሚመጡ ናቸው በብዛት። ጄኔቲክ ሜካፕም ደግሞ የሚያመጣቸው ይኖራሉ። በቃ አንቺ ምንም ሳታደርጊ በዘር የሚተላለፍብሽ ሊሆኑ ይችላሉ። ገባሽ አይደል? እንዳልኩሽ በዝሙት ኃጢአት ያመጣሻቸው በሽታዎች ይኖራሉ። ምናልባትም ደግሞ አንዲት ሴት ተደፍራ የመጣባት ኃጢአት ነው ይችላል የመጣባት በሽታ ሊኖር ይችላል። በሰርከምስታንሶቹ ውስጥ ነው ነገሮች የምታያቸው። ገባሽ አይደል? አሁን ይሄ ጉዳዩ እንዲህ እንደምታስቢው ለአንድ ሰው የሚመለስ ቀላል ነገር አለ። በዚህም ሆነ በዛ እንደ ሰውየው ሁኔታና እንደ ሰውየው በቃ ሰርከምስታንስ የመጽሐፍ ቅዱሱን ሐሳብ የምትገልጭበት ሌላኛውንም ገጽ ደግሞ የምታማክሪበት መንገድ ይወሰናል። በጊዜውም አለጊዜውም ጽና ሲለው ለዛ ሊቀ ጳጳስ መንፈሳዊ ኤሌመንት ነው ያለው። በፈተና የሚጸና የተባረከ ነው ሲባል ከየትኛው ፈተና የሚለው ይታያል ማለት ነው። ስለዚህ እነኚህ ነገሮች ማየት ይኖርብናል ማለት ነው። ስለዚህ ፈተናውን የምናርቀው ከፈተናው የምንርቀው በምንድን ነው የሚለውን የሚወስነው ሰርከምስታንሱ ነው። ለማማረርም ለማመስገንም መነሻው 3 ጠቀስክልኝ ዶክተር አይደለም ዋጋ ለማግኘት ኃጢአትና ንጽሐ ብለኸኛል እና 5 ነበረ ያልከኝ ዘመቅሰፍት ይባላል። ዘመቅሰፍት ማለት በእግዚአብሔር ላይ በመደፋፈራቸው ምክንያት የተቀሰፉ አሉ፣ የታመሙ አሉ። ለምሳሌ ለእግዚአብሔር ክብር አልሰጠም። ለምሳሌ ሄሮድስ በሚናገርበት ጊዜ ተቀሰፈ፣ ተልቶ ሸቶ እንዲሞት ሆነ። እነዚህ እንደዚህ አይነት አሉ። ያው ለምሳሌ የኢዮብ ፈተና በቃ ሰይጣን ዓለምን ሁሉ ዞርኩ አሰስኩ፣ ኢዮብን ምን ያሳጣው ነገር አለ? ከብቱ ሙሉ ነው፣ ልጆቹ 10-15 በልጅ ባርከዋል፣ በትዳር ባርከዋል፣ ምን አጥቶ ያማርህ ብሎ ከሰሰ። የወንድሞች ከሳሽ ይባላል ሰይጣን። ስለዚህ በነፍሱ ላይ ስልጣን የለህም። እንግዲህ የኢዮብ ትዕግስቱ የሰይጣን ክፋቱ ይገለጥ ብሎ እግዚአብሔር በልቡ በል እንግዲህ ፈትነው ተባለ። ያ የፈተና ውጤት ለኢዮብ ጭራሽ ዋጋውን ዛሬ ድረስ የኢዮብ ትዕግስት ብለን የምናወራበት ሆነ። እሺ ለሌላው ደግሞ ሌላ እግዚአብሔር ሊያስተምርሽ በፈለገበት ወይም ሊቀጣሽ በፈለገበት ዋጋ ሊሰጥሽ በፈለገበት አግባብ ይታያል። ስለዚህ መከራ ሲቀበሉ ክርስቲያኖች ሲታረዱ፣ ሲነዱ፣ ቆዳቸው ሲገፈፍ፣ ለእሳት ሲጣሉና አንቺ ራስሽን ወደ እሳት ፈተና ስትወረውሪ አይደለም የፈተናው አንደርስታንዲንግ አይደለም። ስለዚህ በዛ አንፃር ይታያል። በፈተና የሚጸና የተባረከ ነው። ግን መጽሐፋዊ ነገሩ ያው መንፈሳዊ ነገሩን የሚያጎላ ስለሆነ በመንፈሳዊ ፈተና ዋጋ ለማግኘት ለክርስትና ለሰማያዊ
እሴት የሚሰጣችሁ ፈተና በዛ የምትጸኑበት ነገር ደግሞ ዋጋ ያሰጣችኋል ማለት ነው። በዓለማዊም ደግሞ ፈተና ቢበዛ ከፈተናው መውጫ ቀዳዳውን ደግሞ ያመቻችላችኋል ብሎ ስለዚህ አይምሮሽ ራሱ እንደተፈጠረበት ዓላማ በቃ በመጠንቀቅ የሰውነትሽን ቫልዩ በማወቅ የምታስቀራቸው ፈተናዎች አሉ። አንድ ሃይማኖት የለሽ ሰው ጥንቅቅ ብሎ ቢኖር በቃ የተፈጠረበትን ፍጥረቱን እግዚአብሔር ለሁሉ ፀሐይን ያወጣል፣ ለሁሉ ዝናብ ያዘንባል። የሰማያዊው ነገር በሰማይ ነው የሚመዘነው። ስለዚህ ላይፈተን ይችላል፣ ፈታ ብሎ ሊኖር ይችላል። አንቺ ግን ምናልባት መማር ያለብሽን ባለመማርሽ፣ መስራት ያለብሽን ባለመስራትሽ፣ የሰውነት ግዴታሽን ባለመወጣትሽ አጠገብሽ ያለው ምናልባትም እግዚአብሔር የለም የሚለው ሰው ቅብርር ብሎ ይኖራል። አንቺ በፈተና ውስጥ ልታልፍ ትችላለሽ። ስለዚህ ማስተዋልሽ፣ ሰውነትሽ የሚገድብሽ ነገር አለ። ከፍ ስትይ ደግሞ እንደ ክርስትና የምታስቢያቸው ነገሮች አሉ እና ሰርከምስታንሶቹ መታየት አለባቸው ማለት ነው። መነሻው መታየት መነሻው ቆንጆ በጣም ግን ከባድ ነው ጥያቄ። ለእኔ ራሱ አንዳንዴ እፈተንበታለሁ የምልሽ እኔ አሁን አለው መንፈሳዊ ነገር ውስጥ ያቅሜን እሞክራለሁ። ሌላው ግን ለምንድን ነው እንደዚህ ትያለሽ? በቃ ይሄ ሁሉ ነገር ደግሞ መልስ የለውም እዚህ ዓለም ላይ እና ትፈተኛለሽ። ፐርሰናሊ ግን ለምን መጣብኝ? ምን አድርጌ? እኔስ ምን አጎደልኩ? ኦኬ ብለሽ መመካከሩ ከእግዚአብሔርም ጋር ከባለሙያም ጋር ተገቢ ነው እና ዝም ብሎ ማማረርም ጥሩ ላይሆን ይችላል። መታየት አለባቸው ማለት ነው። አይቼውም አስቤውም የማላውቀው ነገር ነው ማለት በቃ መከራ ከመጣ መጣ ነው እንጂ ደግሞ የምን ሶርሱን ራሱ እግዚአብሔር ይወቀው ነው የምለው የነበረው ማለት ነው። በምንም ልፈተን እችላለሁ ግን በቃ ለምን ፈተናው እኔ ጋር መጣ ነው። ግን ሶርሱን ማወቅ በጣም ጤናማ ነገር ነው ራስም ላይ ለመስራት። ከዚሁ ጋር እንደው አንድ በመንፈሳዊ ሕይወት ውስጥ ያሉ ሰዎች በእኛ ሙያ ላይ በሕክምናውም ላይ ይህንን አድርግ ደህና ትሆናለህ ይባላል እና ራሱ መጽናት የሚባለው ነገር ምንድን ነው? ያለህበት ቦታ መቆም ነው? ደስተኛ ሳትሆን ደስተኛ የሆንክ ማስመሰል ነው ወይ? ውስጤ በጣም እየከፋኝ እግዚአብሔር ይመስገን ማለት ነው ወይ? ተመስገንስ ማለት ነው ወይ? ትንሽ በጣም ደስ ይለኝ ብትነግረን ደስ ይለናል። ለምን በዓሉን የሚያከብሩ ሰዎች አሉ በጣም ፈተና ውስጥ ሆነው በጣም ተቸግረው ይሄ ነገር እንዴት ነው? አንዳንድ ነገር ሽንገላም ስለሚመስል ማለት ነው ልክ ሳይሆን ልክ ነው እያልክ ታወራለህ፣ ግን ህይወት ደግሞ ሌላ ነው። እንዳልኩሽ እንደ ሃይማኖት ሰው እንደ በቃ ወደ እምነት ላይ እንደሚያስተምር ሰውም አይደለንም። ስንፈተን እኛንን የምንብሰው የሚገርምሽ እኔ በራሴ የማያወል ማለት ትጣያለሽ ከራስሽ ጋር ከምታምኝለት ከምትገዥለት ጋር ሁሉ ኢንፋክት ብዙዎቹም ነቢያት እንደዛ ሆነዋል እኮ አለ ሆይ እስኪሉ ድረስ የሆኑበት አለ። ግን እኔ ለጊዜው ቲፕ የማደርገው አሁን ይሄም በጣም ኮምፕሌክስ ጥያቄ ነው እንዳልኩሽ ምንድነው እኔ የምወስዳቸው ነገሮች ማለት በምንም አይነት ሰርከምስታንሶች አንቺ ዲፋይን እንዲያደርጉሽ ላለመፍቀድ መሞከር። ለምሳሌ አንቺ ሃይማኖት ሰው ነሽ፣ ጸሎት አታቋረጭ፣ በቃ ነጋ ለኪዳን መሸ ለቁርባን የምትሯሯጪ ነሽ። የሆነ ፈተና ተፈተንሽ፣ ልጅሽ ታመመች ወይም ደግሞ የሆነ በቃ ማለት አይምሮሽን የሚጠብጥ ውስጥ ገባሽ፣ በምንም ተአምር ሩቲንሽን አለማቋረጥ። እኔ በምን ስፈተን እንደነበር ታውቂያለሽ? በቃ የሆነ ፋንታስቲክ የሆነ ሙድ ላይ ከፈተና ነፃ በነበርኩበት ሰዓት በቃ አየር ላይ ነው። በቃ ስራዬ የሚገርም ነው። በቃ እንዳልኩሽ ነው። በቃ ቲክቶክ አንድ 4 ይሰራል ምናምን በቃ ኪዳን ቁርባኑ አገልግሎቱ የሚሰመረ ነው። ልክ ጠቅ ስደረግ ምን አውቃለሁ ለዚህ ነው ምናምን ታያለሽ ማለት ትርጉሙን ላይ ያጣብሻል። ጾሙ፣ ጸሎቱ፣ ስብከቱ እንደዛ እዛ ድረስ እዛ ዳውን ሞመንቱ ላይ ትሄጃለሽ። የሚገርምሽ ስሩ ታይም የተረዳው ነገር ምን እንደሆነ ታውቂያለሽ? በምንም አገባብ እየሞትሽም ቢሆን ሩቲንሽን አለማቋረጥ። በቃ እየሄድሽ ሙች። አሁን ተጓዥ ከሆንሽ ወክ ማድረግ ከሆነ ሩቲንሽ ወክ እያደረግሽ ሙች። 9 ሞት መጣ ቢሉት የሚባል ነገር አለ አይደል? በቃ እንግባ በለው እያደረግሽው የሚሆነው ይሁን። በቃ በምንም ተአምር ማለት ነው። ሜዲቴት ማድረግ፣ ከሰው ጋር መማከር፣ ዓለማዊ ነገር ነው እኮ የምልሽ። ከሳይካትሪስት ጋር ምክር ከጀመርሽ ወይም ደግሞ ከጓደኛሽ ጋር የምታደርጊው እያደረግሽው፣ ለምሳሌ ጣዕም ላይ ሰጠው ይችላል፣ ስራሽ ላይ ያስደስትሽ ይችላል፣ ጸሎትሽ እንደ በፊቱ ላይሆን ይችላል፣ ሀሳብሽ ላይ ሰበሰብ ይችላል። ግን አድርጊው። ሩቲንሽን ማስቀጠል ለምን እንደሆነ ታውቂያለሽ? ያልፋል። እኔ አሁን የተረዳውን ነገር የማያልፍ ነገር የለም። በቃ ሲኖር በቃ በፈተና ውስጥ ስትሆኚ የማያልፍ ነው ይመስልሽ። በቃ ሞትሽን የሚያስመኝ ነገር መፈጠርሽን የሚያስጠላ ነገር ይሆንና
ዙሪያሽ ያለውን ነገር ትርጉም ነው የሚያሳጣሽ። ምንድነው የማይክ ምንድነው የውሃ ምንድነው የካሜራማን ነው የሚያስብልሽ? ህይወት ምንድነው ነው የሚያስብልሽ? በቃ በዛ ስሜት ውስጥ ሆነሽ ሩቲንሽን ቀጥይ፣ እንደሚያልፍ ተረጂ። የእግዚአብሔር ሰው ከሆንሽ ደግሞ ከፈለግሽ ተጣዩ፣ በእግዚአብሔር ጋር ተደባደቢ፣ እንባሽን አፍስሽ፣ በቃ እዛ ተንፈራፈሪ። ከፈለግሽ እዛ አውጥተሽ የሆነ የበላይ አካል ያስፈልግሻል። ብቻሽን አትሁኝ። ሲጎዱኝ የነበሩ ሞመንቶች ነበር ብቻ መሆን በቃ ጭምቅ ያሳደ በብዙ መንገድ አገልጋይ ስትሆኑ አይመስለንም። ችግሩ ምን እንደሆነ ታውቂያለሽ? አንድ በእውቀቱ እንትን አለ። የዛፎችን እናት የእሳቶችን እናት ፀሐይቱን ፈርተው ላሞች፣ በጎች፣ ጥጆች ከዛፍ ስር አረፉ፣ የት ይጠለል ዛፉ የሚል ግጥም አለ። እኛ አሁን እንደዛ አይነት ዛፍ ነን። ሰው አንቺ ጋር መጥቶ ችግሩን ይዘረግፋል። የምታማክሪው ለአንቺ ሰው ላይ ነው ይችላል። ገባሽ አይደል? ሰው በዛ ፈተና የምትፈተኝ ይመስል የሚብሰው እኛ ላይ ነው ያልኩሽ። ለዛ እኔ ለምሳሌ በጣም በዛ ዳውን ሞመንቶች ላይ በነበርኩባቸው ጊዜያት ላይ ሰው ደውሎ እባክህ እንደዚህ ሆኜ እንደዚህ ነው አቅም አጣለሁ በቃ ያን ነገር ለማድረግ ግን በቃ ማድረግ አለብኝ። ታረጋለህ። ሩቲንህን ነው በቃ ሩቲኔን ለመጠበቅ ግን ይከፍለኛል። የሚገርምሽ እኔ የነበርኩበትን ነገር አያስብም ሰው። የምናገረው ነገር ይጠቅመዋል በሚገርምሽ ሁኔታ። ኢንፋክት እኔ እና አንቺ አሁን ኢንተርቪው እያደረግን ውስጤ ምን አይነት ችግር ምን አይነት ፈተና ይዞ እንደመጣ አታውቂም። ምነግርሽ ነገር ግን ለአንቺ ምናልባት በቃ የሆነ ነገር እየፈጠረልሽ ነው። ስለዚህ የተፈጠርሽበትን ዓላማና ግብ በማሳካት ውስጥ ነው ያለው ማለፉ። ስለዚህ ቢገባሽም ባይገባሽም አድርጊው። ለከንቱ አልነበረም፣ አይሆንም። እንደሚያልፍ መረዳት፣ ከእግዚአብሔር ጋር በተቻለ መጠን መጣበቅ። በተቻለ መጠን ምንም ቢሆን እግዚአብሔር ቢዋጥልሽም ባይዋጥልሽም የሚገባ መልስ የሚሰጠው እሱ ነው። እኔ የተረዳሁት አፍተሮል እሱ ነው። በቅጣት መልክ ሊያመጣው ይችላል። ለምሳሌ ሊሰራሽ ሲሞክር አሁን አንቺ ልክ ለአንቺ የሚሆን ልክት ስፍት ያለ ልብስ ተቀዶ ሲሰፋ ምናምን ልክሽ እስኪሆን ድረስ በደንብ የእያንዳንዱ የመርፌ መግባትና መውጣትን እንደ ፔንፉል ኤክስፒሪየንስ ቆጠሪውና ልክሽ ሊያደርገው ሲፈልግ ህይወትሽን በቃ እንደዛ ሊያሳልፍሽ ይፈልጋል። ግን እየሰራሽ ነው። እኛ ይገባል። ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ አይገጥምም ያለው ለዛ ነው በነብዩ ቃል አድሮ እግዚአብሔርና ብዙ ጊዜ እግዚአብሔር ሐሳብ አይገባል። ሊሰራለን ማለት ነው። በፈተና በመከራ መታገስን የመሰለ ነገር የለም። ብዙ ጊዜ የመጽሐፍ ቅዱስ ታሪኮችን አይተሽ ከሆነ የመጨረሻ እድሜያቸው ላይ ነው የሚፈልጉት ነገር የሚሰጣቸው፣ ልጅም በዩ ሌላም ነገር እና ትዕግስት ይፈልጋል። ከእግዚአብሔር ጋር መንገድ ከጀመርሽ ታጋሽ መሆን አለብሽ። እግዚአብሔርን መከታና ጋሻ መጠለያ ማድረግ ለሚያምን ሰው ትልቁ እንትን እሱ ነው። በቃ ሞስት ሃይ እሱ ነው። በቃ ማለት ሁሉን ያውቃል፣ እየሆን ያለውን ነገር ያውቃል። ኦኬ ስለዚህ ለምን አለው ያደርግ እንዲህ እየሆን እንዳለው ያውቃል። አሁን በሃይማኖት ሰርክል ውስጥ ካየን ማለት ነው። ስለዚህ ለምን ብለሽ ደርሰሽ መርመሽ አጨረሽው። ስለዚህ ለሱ መተው ወደሚል ኮንሴፕት ትገቢያለሽ ማለት ነው። ብትማረሪ ብትበሳጪ በቃ እሱ ያውቃል ማለት እኔ ሞኝነት አይመስለኝም። እና ትንሽ ትዕግስት መጨመር፣ ሩቲንን መቀጠል፣ እንደሚያልፍ ነገሮችን መረዳት፣ በተቻለ መጠን አንቺን ካልም ሊያደርግ የሚችል ስሜቶችን ሊቀይር የሚችል ነገር ውስጥ መግባት። እዛ ዝም ብሎ ያንኑ እያኘኩ የሚያሳድር ነገር ውስጥ መግባት የለብሽም። አይምሮሽን ለቀቅ የሚያደርግ ወጣ ያለ። አንዳንዴ ደግሞ በቃ ጓደኛም ያስፈልግሻል፣ የልብ ሰው ያስፈልግሻል፣ መካሪ ያስፈልግሻል፣ ተቆጭ ያስፈልግሻል። ቆጣ ብሎ ከዛ ስሜት መንጭቆ የሚያወጣ ሰው ያስፈልግሻል ግዴታ። ሹሩሩ በቃ ይዞ ምናምን የሚል ብቻ አይደለም፣ ቆጣ ብሎ ተረሳተ ምናምን የሚል ማለት ነው። ገባሽ አይደለም? ይሄ በቴክኒክ እና በታክቲክ ብቻ የምታልፍ አይደለም፣ ምንጭቅ አድርጎ የሚያነሳ ሰው ያስፈልግሻል። እና እኔ ፐርሰናሊ አሁን ኤክስፒሪየንስ ካረኳቸውም ጭምር ነው የምነግርሽ። እና እንዲህ አይነት ነገሮችን መጠቀም ምናልባት የፈተናውን አረዳድ ደግሞ እንደዛ ማየት ነው። እስቲ ምንድነው እኔ ሳብድ ያለው ነገር አለ እንዴ፣ ክፍተት የፈጠርኩት ነገር አለ እንዴ ብሎም ደግሞ ማሰቡ ጥሩ ይሆናል። እና ሌላውንም መመልከት እምልሽ አሁን ለምሳሌ ጫማ አጣው ብለሽ ዲፕረስድ ከመሆን እስቲ እግር የሌለው ሰው ስታይ ያው ጫማ ማጣት ችግር ነው፣ ግን የባሰበት አለ ማለት ጫማ ያስፈልግ ማለት ይባላል። ግን ለጊዜው ይሄንን ነገር አለማግኘቴ የሆነ ሊሰራኝ የተፈለገበት ነገር አለ ብሎ አንደርስታንዲንግ ነው፣ ፐርስፔክቲቭ ነው። አሁን እኮ ምንድነው ነገሩ ሳይሆን ነገሩን የምትረጂበት መንገድ
ገባሽ አይደለ? የምታይበት መንገድ ነውና የምትመለከችበት መንገድ አቅጣጫውን ይወስናል። እና እነኚህ ነገሮች መጠቀም አይ ቲንክ ሄልፕ ያደርጋሉ ብዬ አስባለሁ። በጣም ቆንጆ ደስ የሚል መልስ ነው። ለእኔ በጣም ደስ ብሎኛል፣ ተመችቶኛል። ለእኔ ተመልካቾች የሚመቻቸዋል ብዬ አስባለሁኝ። ከዚሁ ጋር በተገናኘ ዘግየት ብሎ ነው እግዚአብሔር የሚሰጠው አልክ እና ያዝ ስላደረገኝ ነው አይምሮዬን። ብዙ ነገር የሚሰጣቸው ልጅም በይም ምንም በለው ሀብትም በለው ብዙ ነገር እንዳልከው መጽሐፍ ቅዱስ ታሪኮች ላይ የምናውቃቸው እንደዛ ነው። እና እንደው ቢፈቀድልኝና ለምን ብዬ ብጠይቅ፣ አይ ነው ባለቤቱ እሱ ነው እግዚአብሔር ምክንያት ይኖረዋል። ግን ሃይማኖታዊ አስተምሯለሁ ወይ ለምሳሌ ባለፈው ከሰዎች ጋር እንዲህ ስናወራ አንዳንድ ሰዎች በጣም ይለፉና እድሜያቸው ልክ ሲያረጅ ሁሉ ነገር የሚያገኙት እና ደግሞ ምንም ነገር ብዙ ነገር ደግሞ ማድረግ የማይችሉ የእድሜ ሁኔታ አለ፣ ባዮሎጂ አለ። እና እንደው ግን ለምንድን ነው ሀብት በሀያ የማይሰጠው ምናምን ብለን ከጓደኞቼ ጋር እንዲህ ከወዳጆቼ ጋር ትንሽ አውርተንበት ነበረና እንደው መልስ ይኖረው ይሆን በመንፈሳዊ አስተምሮ እንደው ዘግየት ተብሎ የሚሰጥበት ሁኔታ በቃ አንዳንዴ ያስደነግጠኛል። እነዛ ሰዎች ምግብ እንኳን አይበሉም፣ አንዳንዴ በደንብ እንኳን ምግብ እንኳን መብላት አይችሉም። እና ምንድን ነው እስቲ እንዳልኩሽ አሁን እያንዳንዱ ሰርከምስታንስ መታየት አለበት። በእኔ አሁን አደረገ እኔ አሁን በደረስኩበት እንደዛ ነው። ለምሳሌ አስቀድማችሁ መንግስቱን ጽድቁን ሹ የቀረ ሁሉ በራት ላይ ዳረጎት እንደሚጨመር ይጨመርላችኋል ሲል ጽድቁን ፈልጉ፣ መጀመሪያ የእግዚአብሔርን ጽድቅ ነገር ፈልጉ፣ በተስፋ ቆዩ የሚለውን ብቻ ሳይሆን ማስቀደም ያለብሽ ምንድን ነው? ሀብት ምንድን ነው? ባለጸጋ የሆነውን እግዚአብሔርን ያዥና ሌላው እኮ በቃ የእሱ የብልጽግና ውጤት ነው። እኛ የምናሳድደው ሀብት ነው። ለምንድን ነው መኪና የሌለኝ? ለምንድን ነው የምበላው? ለምንድን ነው የምጠጣው? ምናምን የሌለኝ ምግቡን ከነ ምግብ ፍላጎቱ የፈጠረውን አምላክ ችላ ብለሽ ምግብ ማሳደድ ጊዜ ሊያረዝምብሽ ይችላል። ገባሽ አይደለ? ስሜቱን የፈጠረው ረሃቡን የፈጠረው ምግቡን የፈጠረው የሚያበቅለውን አፈር የፈጠረው ሰማዩን ምድሩን የፈጠረውን ትይዥና ሌላውን እንደሱ የተስፋ ቃል ትጠብቂያለሽ። አንዳንዴ በእድሜሽ ማለዳ ሊሰጥሽ ይችላል። በጊዜ የተሰጣቸው አሉ። በ12 ዓመቱ ነው ሰሎሞን ግን ማስተዋሉን ጥበብን ብሎ ስጠኝ ብሎ ስለጠየቀ በዚህ ምድር ላይ እንደ ሰሎሞን ባለጠጋ አልነበር። ሌላ ሁሉ መጣለት ማለት ነው። ንግስናውም ክብሩም ጥበቡም ሁሉ ተጨመረለት። ግን ዋይዝ ነበር በህፃንነቱ። አየሽ ገና ልጅ እያለ ተንበርክኮ የጠየቀው ከአንተም በፊት ከአንተም በኋላ እንደዚህ አልተጠየቁ። ስለዚህ ከአንተም በፊት ከአንተም በኋላ ጠቢብና ብልጥግናው ገናነቱ ዓለምን የተሻገረ ማንም እንዳይነሳ አድርጌ ይህን እሰጥሃለሁ ተባለ። ቅደም ተከተል ያልኩሽ ለዛ ምንድን ነው የለመንነው? ማጋ ነበር የተጠጋ ነው? ሩጫችን ምንድን ነበር? ገባሽ? ምናልባት በሽምግልና ጊዜያችን በጣም 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 ማምሻው ላይ እግዚአብሔር ሊደርስ ይችላል። ግን ማለዳችን ላይ እንዴት ነበር መንገዳችን የሚለው ይታያል። አንዳንዴ እንዳልኩሽ ቅድም ዘንጽ ዋጋ ለማግኘት ነው። የነ ሳራ የነ አብርሃም መፈተን ለዋጋ ነው። እሺ ምንድነው 50 ቢወልዱት 50 ነው ጉዱ አይደል የሚባለው? ቂን የሚያስንቅ አንድ ይሰጣቸዋል። በቃ በይስሐቅ ዘር እንዲጠራለት ዮሐንስ መጥምቅን ያህል አምላኩን ያጠመቀ ሰው በመጨረሻ ተሰጣቸው። ስለዚህ ሽልማቱ ከፍተኛ ነው እና አንዳንዴ ቢወለድም የማይጠቅም ለሀገር ለቤተክርስቲያን ሸክም የሚሆነውን ያስቀርላቸው ይሆናል። አላቅም እንግዲህ ገባሽ አይደለ? የፈጣሪን አሰራር አምኖ ተማምኖ መከተል የዛ ሪዚሊያንስ ውጤት ነው ትርጉም የሚሰጠው መጨረሻ ላይ። እና አንቺ ክላይንቶች በተለያየ መንገድ የሚነግሩሽ ነገር የሚፈጥሩብሽ ነገሮች ይኖራሉ። እኔ ደግሞ መንፈሳዊ ዓለምና ፐርሶናል ኤክስፒሪየንሴን ነው የማውቀው። ዞሮ ዞሮ እንዳልኩሽ ነው እንደ መንፈሳዊ ሰው እግዚአብሔር አዘግይቶ ሲሰጥ የትዕግስታችን ይሄ ምንድነው ፍሬዋ ትዕግስት ፍሬዋ ጣፋጭ ነው መራራ ቢሆንም ጥበቃዋ ነው የሚለው። ስለዚህ በማስጠበቅ ውስጥ እየሰራን እየገነባን የሚመጣው ብዙ ነገር አለ። ርዕዮተ ዓለማችንን አንደርስታንዲንጋችንን መንፈሳዊነታችንን ይሰራዋል። አንዳንዴ ደግሞ በጊዜ ሰጥቶሽ የምትወድቂበት ከሆነ ሀብት ላይ ሰጥሽ ይችላል። አይተንም በቃ በልጅነትሽ ብዙ ነገር ተሰጥቶሽ እንዳትወድቂበት እንደዛ ነው። እና ያ ሁሉ ይታያል። እና እኛ ቀደም ተከተላችንን ጠብቀናል ወይ እሱን አስቀድመናል ወይ የሚለው ይታያል። ቅድም እንዳልኩሽ ደግሞ ዋጋ እንድናገኝበት የትዕግስታችንን ፍጻሜ የመጨረሻ ልጅም ሀብትም ንብረትም በረከት ያለው ለልጅ ልጅ የሚተርፍ የምትባረኪበት እንዲሆን ፈልጎ ይሆናል። ግን ሰው ትዕግስት ስለሌለው የምርም ደግሞ አንዳንዴ ትፈተኛለሽ። እንዳትራቢ፣ እንዳትጠሚ፣ እንዳትንገላች ከመፈለግ ልትተላለፍ ይቻለሽ ከእግዚአብሔር ሀሳብ ጋር።
እና ያ ሁሉ መታየት አለበት። ግን በቃ አስቀድመን ጽድቁን መንግስቱን እንሻ፣ እሱን እንመራና ዋይዝ ሆነን እንጠይቀው። ፈቃድ ይሁን እንበለው፣ ያንተ ፈቃድ እንጂ እኔ ፈቃድ አይሁን አይደል ያለው ጌታ። ሊያስተምረን እኮ ነው። ፈቃዳቸው አንድ ነው ያብና ይሱ፣ ግን ያንተ ፈቃድ ብትችል ቢቻል እንደው ፈቃድ ከሆነ ካልሽ ውጤቱን ታየዋለሽና እኚህ ነገሮችን እስቲ እናያቸው። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር፣ አይላሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። አሁንም ትንሽ ተያያዥነት ያለው ጥያቄ ላንሳ። አሁን ያው በመንፈሳዊ ዓለም ጥሩ ከሆንን እግዚአብሔር ከተገዛን ብዙ ነገር ይሰጠናል፣ ይደረግልናል ተብሎ ነው የሚታመነው እና አንዳንድ ሰዎች ደግሞ ሲያጉረመርሙ ስናጉረመርም እንታያለን። እኔ በተቻለ መጠን ህጉን ትእዛዙን ጠብቄ ከጎኔ ግን ያለው ሰው ምንም በቃ እግዚአብሔር እንኳን መኖሩን ሳያውቅ የተሻለ ህይወት እየኖረ ነው። የበላ እየጠጣ እንዳልኩ እንግዲህ አሁን ምድራዊ ጥያቄ ነው የምጠይቅ፣ ሰማያዊው አይደለም። ግን በቃ ይህንን እንኳን መብላት አቅቶኛል፣ እሱ እግዚአብሔርን ሳያውቅ እየኖረ እኔ ግን በቃ በጣም ፍዳይን እያየሁ ነው ያለሁትና ምሬት ተሰማኝ የሚሉ ሰዎች አሉና ለእነዚህ ሰዎች በአንተ እይታ በአንተ አይን ምን ትላለህ? ጎረቤቴ ደህና ነው እኔ ደህና አይደለሁም ብለው ማየት ሳይፈልጉ ሌላውን ሰው ራሱ ማየት ራሱ የጀመሩ ሰዎች አሉ። የሃይማኖት ዓላማውና ግቡ በዋነኝነት ምድራዊ አይደለም። ይሄ ማለት ግን የዕለት ጉርስ ዓመት ልብስ አጥተሽ ተንገላተሽ ኑሪ፣ ተፈናቅለሽ ተዋክበሽ ተገድለሽ እለፊ ማለት አይደለም። ስለዚህ እሱ ለምንድን ነው የመጣብን? እንደ ሀገር ነው የምታያቸው ነገሮች አሉ። በሚሊዮኖች እየተራቡ እየተፈናቀሉ ያለበት ሁኔታ እግዚአብሔር ፈቃድ ነው የምንለው? እንደ ሀገር የበደልነው ነገር አለ? የምን ውጤት ነው ብለን እንየው። እንዳልኩሽ የአማኒ ሰው እግዚአብሔር ላይ ያን ያህል መመካት የሌለው ሰው፣ ቤተክርስቲያን ብዙ ማይሄድ የማያስቀድስ መስጊድን ብዙ ማይሄድ ሰው ቢዝነሱን እየሰራ ፈታ ብሎ ፈልሰስ ብሎ ይኖራል። አንቺ ጠዋት ማታ የምትመላለሹ የምትጸልዩ ጎደል ሲልብሽ ማማረርሽ እንዳለ ነው። ቅድም የተናገርኳቸውን ነገሮች ከግምት ውስጥ እናስገባቸው። እንዳልኩሽ ማለት ነው ሁኔታዎች መታየት አለባቸው። ለምሳሌ ኢንተለጀንስን እግዚአብሔር በሃይማኖት አይለካው። ለምሳሌ አይምሮሽን ተጠቅመሽ የምትሰሪውን የፈጠራ ስራ አይገድበው። ሰው ኢሜጅ እና ላይክነስ ነው እግዚአብሔር። አራያና አምሳል ማለት እንደውም አንድ ሊቀ ጳጳስ አሉ ኑ እንፍጠር የሚሉ ማለት ነው። እግዚአብሔር በእርሱ አምሳል እንደፈጠረ እኛም ሰውን እንፍጠር፣ እኛም ክሬት እናድርግ። አሁን እንስሳትን ፈጠርና ስም ያሰጠው አዳምን ነው። ስለዚህ ሰውን ሰው አድርጎ መፍጠር ባይችል ዛሬ እስከ ኤአይ ድረስ ያለውን ቴክኖሎጂ የፈጠረው ሰው ነው። የሰው አይምሮ ውጤቶች ናቸው። አመነም አላመነም በሰማይ ሂሳቡን ያወራረዳል እንጂ በምድር የእሱ አራያና አምሳል የመሆኑን ትሩፋት አይከለክለውም። እንኳን ለሰው ለሰይጣን እንኳን የሚገርምሽ ቅድስናውን ክብሩን አጣ እንጂ ኃይሉን አላጣ፣ ፓወሩን አላጣ። ለዛ ነው ሀገር የሚያምሰው። ያዝናል ማለት ነው ለፍጡር ያን ያህል። ስለዚህ ማመን አለማመን ዲፋይን የማያረጋቸው ምድራዊ ስኬቶች አሉ። በቃ ፋስት ከሆንሽ ነቃ ደንገጥ ብለሽ ቢዝነስማን ከሆንሽ ለምን ማትኖሪ ፈታ ብለሽ በቃ እንደ ነዌ ቀጭኔ ተልባ ለብሰሽ ሽር ብትን እያልሽ ልትኖሪ አይከለክልሽም እግዚአብሔር። በፍዳ የምትጠየቂው ግን በሰማይ ነው። ሰማያዊ ነው። በቃ እንትኑ ሰማያዊ ነው። ሃይማኖት ተስፋውም መዳረሻውም ፍርዱም በረከቱም ሰማያዊ ነው። እየተጠራ ነው። ሀገራችን በሰማይ ነው፣ ባንዲራችን መስቀል ነው የሚለው እኮ መጽሐፍ። ለዛ ነው እኛ ይሄ በቃ እንደ ኪራይ ቤት እንደ እንግድነት ነው ለኛ። እንግዳ ደግሞ ምናልባት ከእንግዲህ ጥሩ እንግዳ ተቀባይ ካገኘ በበጎ ተስተናግዶ እግሩን ታጥቦ፣ አንዳንዴ ደግሞ ክፉ የእግዚአብሔር መጻተኛ ነኝ አስጠጉኝ ብሎ ቢያንስ መደገፊያም ይዞ ወደ ቤቱ እስኪመለስ ድረስ ባለው ኑሮ ይቀጥላል። እንዳልኩሽ ወደ ቅድስና ወደ ክርስትና ህይወት ስንስበው ደግሞ መራብ፣ መጠማት፣ መገፋት፣ መታመም ለዋጋ ነው ለፈተና ነው የሚለውን ቅድም ያልኩሽን ያዥ። አሁን ዓለማዊና ምድራዊ ጥያቄ ነው ጠየቅሽ።
እግዚአብሔር ለዓለማዊና ምድራዊ መልስ በዋነኝነት እኛ እንድንተጋ ይፈልግ። አስቀድማችሁ መንግስቱን ፈልጉ ብሏል። በቃ አፈላለጋችን እንዴት ነው? ዝም ብሎ የልምድ ብልልስ ነው የምናደርገው? የልምድ ጸሎት ነው የምናደርገው? እንደ ሰውነት ለምሳሌ አሁን የሰነፍ አምላክ አይደለም። ከሰነፍ ጋር አይተባበርም። ገባሽ አይደለ? እንደ እድሜ ልክሽን በአንድ እግርሽ ቆመሽ ብትጸልይ ምሳሪውን አንድ ድርሳነ ሚካኤል ላይ ያለ አንድ ሰነፍ ገበሬ ያለና እንደው በቃ መስኮቱን ከፍቶ አልጋ ላይ ተኝቶ አረ ሚካኤል ምናምን ይላል እና ሚካኤል አንድ ከምርር አለውና መጣ ተገኘለት። የታሽ የታለ የዘራው? ይሄው መጣው። የታለ ልባርክልህ? ቡቃየው የታለ አለው እና ደንግጦ ከዛ ስራ ጀመረ። የራስሽን የቤት ስራ መውጣት አለብሽ። ምኑን ይባርክልሻል አለው። ለዚህ መትጋት እስከ ጥግ ድረስ መትጋት አለብሽ። መማር ካለብሽ መማር አለብሽ። መስራት ካለብሽ መስራት አለብሽ። ገባሽ አይደል? ባንቺ የትኛውም ድህነት የሰው ድርሻ ነው፣ የእግዚአብሔር ድርሻ አለው። ባይዘው በመስቀል የከፈልንን ዋጋ የሚተካ የትኛውም ገድል የለም። ከሱ በኋላ ግን እኛ የገዛ መዳናችሁን በመፍራትና በመንቀጥቀጥ ሆናችሁ ፈጽሙ ይላል። ስለዚህ መጾም አለብሽ፣ መጸለይ አለብሽ፣ መስገድ አለብሽ። መንፈሳዊ ልምምድ በመጽሐፍ ቅዱስ የተጻፉትን በጎ ስራዎች ሁሉ ፈጽመሽም ልትኮነኝ የምትችይበት እድል አለ። ስለዚህ የሰው ስራ አለ ማለት ነው። ኖህ መርከቡን ራሱ አይደል የሰራው? ማዳን የእግዚአብሔር ድርሻ ቢሆን ሎጥ እኮ መውጣት ነበረበት እየሮጠ። እዛ ቢሆን አይቃጠልም። ገባሽ አይደል? አልዓዛርን ገንዘው በድንጋይ አንከባለው የቀበሩት ሰዎች ማንከባለል ያቅታቸው ማስነሳት ነው ያመለክልሽ። ድንጋዩን አንከባሉት ያለው እነሱ ነው። ማንከባለል ያንቺ ድርሻ ነው። ከዛ ያንቺ አቅም ያልሆነውን እግዚአብሔር ይሰራል። ፈተናም ላይ እንደዛ ነው። በቃ አንቺ እልም ያልሽ ኪዳን አስቀዳሽ ጸሎት አድራሽ ሁኚ። ማጥናት ያለብሽን ስላይድ እስካላጠናሽ ድረስ ልትወድቂ ትቻለሽ። ገባሽ አይደል? ሄደሽ ቤተክርስቲያን እንደው 50ዋን ስላይድ አንብቤያለሁ 150ዋን አደራ ስላልሽ እግዚአብሔር የሙስና አምላክ አይደል? ገባሽ አይደል? ስለዚህ ስንፍናንና መንፈሳዊነትን መለየት ያስፈልጋል። እንዳልኩሽ ነው እንትኖቹ መለየት አለባቸው ነው። እንደ ሀገርም የገባንበት ነገር ይሄ ነው። ስለዚህ ሰንበትን ማክበር፣ በዓላትን ማክበር በረከት የሚያሰጥ ነው። ስርዓት አምልኮዊ ልምምድ በዓላትን የሚያሰጥ ነው። ኤክስትሪም አድርገሽው ግን በ30 ቀን ውስጥ 44 ቀን በስመ በዓል የምታርፊ ከሆነ ዋጋሽን ታገኛለሽ። እግዚአብሔር የኔ አማኞች ናቸው ብሎ ያራራልሽ። የስንፍናሽ ውጤት ዋጋሽን ይከፍልሻል። የብልጽግናሽ ማለት የትጋትሽ ውጤት ደግሞ ኢሪስፔክቲቭ ኦፍ ሪሊጅን ማለት ነው። በቃ የአይምሮሽ በቃ ሰው የሰውነቱን አይምሮ ተጠቅሞ ለሚሰራው ስራ በቃ ጂኒየስ ደል ምናምን ብሎ አይ ይሄ የሚያምነኝ አይልም። በቃ ለሁሉ ፀሐይ እንደሚያወጣው ለሁሉ ዝናብ እንደሚያደርግ ያደርጋል። ስለዚህ ይሄም ነገር መታየት አለበት። ከዛ በተረፈ ግን አሁን ይሄ ሃይማኖትን መከተልና ሃይማኖታዊነት በጣም ተምታቶብናል ማለት ምንሽ ጉባኤም ላይ አሁን ድፍን ሰው ነው ያለው። አሁን ለመጋቢ አዲስ እንደሚል እስር ቤትም ስታይ ድፍን መንፈሳዊ ሰው ነው ያለው። የሚተራረደውም ማህተም ያሰረ ነው፣ የሚጸልየውም እንትን ያለ ነው ማለት። አሁን ሃይማኖታዊነት ራሱ ምንድን እየኖር ነው ወይስ የምር እንደ ሃይማኖት ሰው ነን ወይ የሚለውን መታየት አለበት። ገባሽ አይደለ? አሁን ከምሬቱ ባሻገር ደግ ነን ወይ? በፍቅር እንኖራለን ወይ? ልጆቻችንን ስናሳድግ ባል ከሚስት ሚስት ከባሏ ጋር ያለ ግንኙነት፣ ቤተሰብ ከቤተሰቡ ጋር ያለ ግንኙነት እሱን እኮ ነው የሚፈልገው እግዚአብሔር። የለበጣ ክርስትና እኮ አይፈልግም። መስዋዕታችሁን አልፈልግም፣ ጠናችሁን አልፈልግም ያለበት ሁላ ጊዜ አለ። ስለዚህ እኛ አሁን እቺ ሩቲኗን ነው የምናየው። እኔ እንደዚህ ሆኜ አይደለም ቤተክርስቲያን መመላለሴን መጸለይን ነው። ፍቅሩን ትህትናውን ነው እግዚአብሔር የሚፈልገው። የልብ መሰበሩን ነው የሚፈልገው። ያ ጎድሏል ከብዙዎቻችን። ስለዚህ እኛ አሁን ላዩን ነው ምንጋለብ የነበረው። በእርግጥ ሁሉም ላይ መፍረድ ይከብዳል እንዳልኩሽ። የሁሉም ሰው የህይወት ልምምድ ደግሞ አንድ አይደለም። ስለዚህ እኔ ነው በቃ ግራ ቀኙን እኔና ከእግዚአብሔር ጋር ያለውን ነገር እንማከር ለማለት ያህል ነው። እና አንዳንዴ መንፈሳዊነት የመሰለን መንፈሳዊ የምትባል ቃል አለች። መንፈሳዊ መሳይ በቃ የቀሲስ ኤፍሬም እሸቴ ቃል ናት። እና መንፈሳዊ መሳይ እና እንትን ይሄ መንፈሳዊ መሳይ ማለት እንዴት መሰለሽ እንዳልኩሽ ውስጥሽ ቂም፣ በቀል፣ ፍቅር ማጣት፣ ክፋቱ ኖሮ ላዩን በቃ ነጠላዋሽ አንቺ ነሽ፣ ጸሎት አድራሽ አንቺ ነሽ፣ አስቀዳሽ አንቺ ነሽ፣ እንደኔ እንዳንቺ በቃ ደስኳሪው አንቺ ነሽ። ግን የለም ህይወቱ እግዚአብሔር የሚፈልገውን የልብ መሰበር ሳይኖርሽ መመላለስሽ ዋጋ ያመጣ። ስለዚህ ከምድሩም እንዳትሆኚ ደግሞ በስንፍና ተቆላልፈሻል። እንዴት ቤት በኩል ትድኛለሽ? አትሊስት ያኛው አንድ ፊቱን የለም ብሎ ስራውን እየሰራ ነው። አይ የለም ስላልከኝ በቃ የኔን ትሩፋት አታገኝም የሚል አምላክ አይደለም፣ ፍጡር አይደለም። ቢያንስ እነ ኤልያስ
እንዴ የኔን አምላክ ክዳችሁ የእሱን ዝናብ ልትቀበሉ ብሎ ሰማይ የለጎመ ፍጡር ቢሆን ፈጣሪ ግን እንደ ፍጡር አይደለም። ስለዚህ ስለሚያዝን አትሊስት ለትጋቱ አያሳጣው። አንቺ ወይ ትጋት የለሽ ወይ መንፈሳዊነትሽን አልመረመርሽ ባክነሽ ትቀሪያለሽ፣ ተቸግረሽ ትሞቻለሽ ማለት ነው። ለሁሉ አይደለም ይሄማ እንዳልኩሽ ነው። ግን አሁን ማየው እንደ ሀገር ቤተክርስቲያን የደረሰበት ደረጃ ይሄ ነው እና ይሄ ሁሉ ነገር አይፈጠርም ነበር። ይሄ ሁሉ መጨካከን አይፈጠርም ነበር አይደል? 99% አማኝ በሆነባት ሀገር እዚህ ደረጃ ላይ መድረሳችን አማኝ እንደሌለ ነው የሚያሳየው። የሚገርምሽ በቃ የለበጣ ነው ማለት ነው። መንፈሳዊነት የለም። መንፈሳዊነትና ሃይማኖተኝነት የሚባለው በቃ ልምምዱ አለ። ይሄ ስርዓት አሁን አንዳንዱ ባህል ነው በቃ ማለት ያደግሽበት ነው። ልትቀሪያቺ ላታደርጊያቺ ውርስሽ ነው። ስሜቱ ግን የለም፣ ውስጣዊ ነገር የለም። እሱ ደግሞ ይጎዳል። እግዚአብሔር የሚፈልገው ይሄንን ነው። ምን ያደርግልኛል ብሏል እኮ በቃ በጣም ብዙ አሁን መምህራን በምሬት እየተናገሩ እነ ዲያቆን ብርሃኑ አድማስ በጣም አልፈልግም መስዋዕት አሁን ነበረ እኮ በፊት እኮ ነበር የእግዚአብሔር ክብር መገለጫ የነበሩ ነገሮች ነበሩ፣ መስዋዕቱም ቁርባኑ ግን አልፈለኩም። ይሄን ተጠይፌዋለሁ ሲል ትመለከቻችሁ በነቢያቱ። ልባችሁን አልሰበራችሁ በቃ ምንም አያደርግልኝም እናንተ የምታቀርቡልኝ ነገር ነው። ስለዚህ ውስጥሽ ሳይስተካከል የምታቀርቢው ነገር ምንም ዋጋ የሌለው ነገር ነው። የዛም ውጤት ሊሆን ይችላል። አዎ ማንስ ሰሙ ጸሎታችን ወደ አንተ እንዳይደርስ ራስህን በደመና ከደንክ ሲል እኮ በቃ የገዛ ኃጢአትሽ ነው። ስለዚህ እነሱ ሁሉ ከግምት ይግቡና ከምሬቱ ባሻገር ግራቀኝ ነው። እኔ ሁሉ ላይ አልፈርድም። እንግዲህ እንዳንቺ ክላይንቶች ባይኖሩኝም ግን ያው በህይወት አጋጣሚ በማህበራዊ ህይወት ራሴን ከሚደርስብኝ ነገር ያጎደልነው ነገር እያስመሰል ዝም ብለን የምንሄድባት ነገር እግዚአብሔር አባቴ ምን ይላል? መልአከ ምሕረት ገብረ ኢየሱስ ይባላል አባቴ፣ የቅኔ መምህር። አሁን ደግሞ የሊቃውንት ጉባኤ አባል ሆኗል አሉ። ከእሱ ነው የወረስኩት። እና እግዚአብሔር ሲቆጣ ብትር ቆርጦ አይማታም ይላል። አይታይም፣ የእግዚአብሔር ቁጣ አይታይም። ወይ በህይወት ወይ በሆነ ነገር ነው የሚያገኝሽ፣ ግን ላይገባን ይችላል። እና ለምን የሚለውን ነገር ብንመረምረው አሁን ይሄን ሁሉ ያተትኩት ዋን ዳይሬክሽን ብቻ እንዳንሆን ነው። እኔ እንደ ሃይማኖት ሰው እግዚአብሔር ነው ጽኑ ምናምን ለማለትም አይደለም። በቃ አንዳንዴ ከህሊናሽ የሚጣላ ነገር አለ። ግን ቢሆንም እነኚህ ነገሮች እስቲ እንመርምራቸው የሚል ነገር። አሁን ደግሞ በረከትን እናንሳው። የበረከት ኮንሰፕት አሁን አንዳንድ ሰው በረከት አለኝ ሲሉ እንሰማቸዋለን። በረከት አጣ ይባላል የሆነ ሰው። ይሄ በረከት ምንድን ነው? ሀብት በሀብት መሆን ነው? አሁንም እንግዲህ ወደ ምድራዊ ነው መጎትት። ስኬት ላይ እውቀት ላይ መታወቅ ነው? ታዋቂ መሆን ነው ወይ? ምንድን ነው በረከት? የምር ኮንሴፕቱ ራሱ ገብቶናል ወይ? እዚች ላይ በረከት ራሱ በረከት አለኝ ሲል አንድ ሰው ምን እያለ ነው? ሀብት አለኝ ነው እያለ ያለው? የሰው ፍቅር አለኝ ነው? ምንድን ነው በረከት ቢባል? አንዳንዴ የሚቆጠር የለውም ስታዩ ምግብ ነው ከብትና ሀብት ነው ምንድን ነው የሚለውን ማየት። ለምሳሌ ካህኑ ሲባርኩ እግዚአብሔር በመንፈሳዊና በምድራዊ በረከት ይባርካችሁ ይላል። ምድራዊ በረከት አለ፣ ስቡንና ወይኑን ትጠግባለህ እየተባለ የሚባረክ በረከት አለ በመጽሐፋችን። ማለት በቃ የዘራው ሁሉ የሚበቅልለት ከቤቱ ከማድጋው እህል የማይጠፋ አይነት በረከት ማለት ነው። አንዳንዴ መቅኖቢስ የሚባል አይነት ቤት አለ አይደል? በቃ እየዘር ምንም በቃ ከመሶቡ ጉድለት የምታገኝበት ትሰሪያለሽ፣ ምንም እርባና የለውም። ገንዘብሽ በቃ እንዳገባቡ አወጣጡን አታውቂውም። ይሄም በረከት ማጣትና በረከት ሊባል ይችል ይሆናል። እግዚአብሔር ያለው ሰው በጣም ትልቅ በረከት ያለው ሰው ማለት በእግዚአብሔር ላይ ያለው መተማመን የሚያስቀናኝ ሰው ማለት እንዳልሽው አሁን ብዙ የምንጣላባቸው ነገሮች አሉ። አንድ በጣም ስም ልጠቅስሽ ማልፈልገው ትልቅ ዘማሪ ያለና አማራሪ ያላቅም አለ። ምን አግሎብኝ አውቃለሁ እስከ ማለት ድረስ ያለ የእግዚአብሔር ትምክህት። እግዚአብሔር አለኝ ማለት ትልቅ በረከት አለኝ ማለት ያሳጣኝ ነገር የለም ማለት ለኔ ትልቅ በረከት እና ትልቁ በረከት እግዚአብሔር አለኝ ማለት ነው። ሁሉ አለ በቃ እግዚአብሔር ካለሽ ሁሉ አለሽ ማለት ያ ቲንኪንግ ትልቅ በረከት ነው ብዬ አስባለሁ። ሲሰጠኝም በምክንያት ሲነሳኝም በምክንያት በቃ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ የሚያስብል ሜንታሊቲ ትልቅ በረከት። እኔ ከማቴሪያሊስቲክ ነገሩ በላይ ትልቁ በረከት ያንን የሚሰጥና የሚነሳን አምላክ የምናይበት መንገድ ነው ብዬ ነው ማስበው አሁን ካየነው ነገር አንፃር። ከዛ በተረፈ ግን እሱ ሲሰጠን
የምንቀበላቸው በረከት የተሰኙ ነገሮች አሉ። መንፈሳዊ በረከት ደግሞ አለ። ጸጋው፣ ሀብቱ ለምሳሌ እንዳልኩሽ የመወለድ ጸጋ፣ ሞገስ፣ መሰማት ቀላል ነገር አይመስልሽ። ተናግረሽ መሰማት በረከት ነው ማለት ነው። ይሰጥሻል። ሰው ትልቅ በረከት ነው። አሴት ነው። ሶሻል ካፒታል ቀላል እንዳይመስልሽ። ለውጥ ማምጣት መቻል። አንቺ በንግግርሽ ብዙ ሰው ለውጠሻል፣ ብዙ ሰው ፈውሰሻል። ይህም ትልቅ በረከት ነው። ሙያ እግዚአብሔር እኔ በእርሱ ፍጡራን ላይ ነው ስልጣን ይሰጠኛል፣ በስጋና በደም ላይ ነው ስልጣን ይሰጠኛል። እሱ ትልቅ በረከት ነው። ካሰብኩበት ከተጠቀምኩበት የሕክምና ባለሙያ መሆን ዶክተር መሆን በእርሱ አምሳልና ራእያ ላይ ነው ቀድጄ የምሰፋው። የእሱ እያንዳንዷን ኤሌመንታል የፍጥረት እንትኑ ነው አይደለ ማየው እንዴ በሰው አይምሮ ውስጥ በሰው ሰውነት ውስጥ ያሉ ውስብስብ ነገሮችን ስትመለከቺ ትደነቂያለሽ። ለፍጡር መስጠቱ ይሄንን በረከት ማለት ነው። ፈውሱ አቁሙ ማለት እና መንፈሳዊ ጸጋ ያልኩሽ መስበክ፣ ማስተማር፣ የመንፈስ ቅዱስ ጸጋ የምንላቸው ሀብታት እነኛ በረከቶች ናቸው ለሰው ልጅ። እና መርገም እንዳለው ደግሞ በመንፈሳዊና ምድራዊ በረከት ይባርካችሁ ሲሉ ካህኑ ምድራዊ በረከት ቅድም እንዳልኩሽ መንፈሳዊ በረከትም ያ ነው። እና በረከት አለኝ ሲል ሰው ከብዙ አንግል ሊሆን ይችላል። እንግዲህ ከብዙ አንግል ሊሆን ይችላል። ምሳሌ እንዳልኩሽ ከጓዳዬ አይጠፋም፣ እንግዳ አላጣም፣ ተቸግሬ አላቅም ሊሆን ይችላል። ተቸግሮኛ እሱን ነው ቸግሮኛ። ግን የተለየ ነገር እኮ አድርጎ አይደለም ያ ሰው እየኖረ ነው እንደ ማንኛውም ሰው። ፐርስፔክቲቭ ነው የምታይበት መንገድ። እግዚአብሔር ነው በረከቱ ምንሽ ለዛ ነው። ምናልባት ቆሎ ቆርጥሞ ውሃ ጠጥቶ ሊሆን ይችላል። ተመስገን ብሎ የሚኖርበት መንፈሳዊ ጥንካሬ ያለው አይገርምሽ? አንቺ ግን በክትፎና በእንትን ተከበሽ አማራሪ ነሽ። በረከት ማጣት ማለት ለኔ የምግብና የልብስ መትረፍረፍ አይደለም። ያለሽን የምታይበት መንገድና ከእግዚአብሔር ጋር የምታሰናስበት መንገድ ነው በረከቱ። ያለሽ እንደሌለሽ ማለት በቃ የሆነ በቪኤት እየሄድሽ በቃ በባጃጅ እንደመሄድ የምታስቢ ከሆነ ተቀምጦ የሚለምነውና ዝናብ እየወረደበት ተመስገን ብሎ እያመሰገነ የሚያድረውን ሰው እንዴት ነው በበረከት የምትበልጪው? ከዚህ በላይ በረከት አለ? ምንም ሳታጪ ምንም የሌለሽ የመምሰል ያህል መርገም የለም። ያንን የሚሰጥሽ ከእግዚአብሔር ጋር ያለሽ ግንኙነት ነው ብዬ ነው የማስበው። ግን ስቡን ወይኑን በቃ ይሄ ወይኑን በእንትን ያስራል። ይሄ ለይሁዳ የተሰጠው በረከት ያዕቆብ ልጆቹን ሲመርቅ ያለዋል። ስጋዊም ነገር አለ። እግዚአብሔር ካንቺ ጋር በሆነ ጊዜ በቃ ከጓዳሽ አሁን ነቢያት በገቡበት ቤት ባዶ የነበረው ማድጋ ሲመላ የሰራፕታው መበለት ታሪክ ልታይ ትችያለሽ። የእግዚአብሔርን ሰውን በመጥራት በረከት ትስቢያለሽ። ለጊዜው ምሳሌ እንግዳን ማስተናገድ የአብርሃም በረከቱ ምንድን ነው? እንግዳን መቀበል። በአራቱ ማዕዘን በሩን ከፍቶ የማይመጣ እንግዳ አልነበረም። ስለዚህ ተርቤ አብልታችሁኛል የሚለውን ቃል ስትከታተይ በረከቱ ወደ አንቺ ይመጣል። ሕጉን እየፈጸምሽለት ነው። ምናልባትም ክርስቶስ በሰው ተመስሎ ሊመጣ የሚችልበትን ነገር እያስተካከልሽ ስለሆነ ቤት ውስጥ ያለውን ሙላት የሚያስገኘው አየሽ ሕጉን መከታተል ነው። ለእኔ እንደ አንድ መንፈሳዊ ሰው እንደዛ ነው። ግን በቃ ሆንሽ፣ ሚሊዮነር ሆንሽ፣ ሰራሽ፣ ግን በቃ ደስታ የለሽም። እንደ ባከንሽ ትኖሪያለሽ። ወይ ደግሞ ለሰው ሼር አድርገሽ ያን ሁሉ ሀብት መጥቀሚያ ያላረግሽው ውዝግብ እንዳለብሽ ትሞቻለሽ። ምንድን ነው ማቴሪያሉ በረከት የሚያሰኙ? ያለሽን ተካፍለሽ በመኖር በፍቅር በመኖር የእግዚአብሔርን ሕግ በመከታተል ውስጥ ትንሹም ሆነ ትልቁ ጎዶሎም ሆነ ሙሉ በቃ ደስተኛ ነው የሚያደርግሽ። አትለዋወጭም። አያስቀናሽም? እንደዚህ አይነት በጣም ይገርመኛል። በቃ እንደዚህ አይነት ሰው እና ያ ነው ለእኔ በረከት። ያ ነው የምናይበት መንገድ ነው። ፐርስፔክቲቭ ነው። በቃ ፐርስፔክቲቭ ነው እና ሼፕ የሚያደርገውም እንድትማረሪም እንድትመርቂም የሚያደርግሽ የሚሰጥሽና የሚነሳሽ አይደለም፣ የምታይበት መንገድ ነው። እና እንዳልኩሽ ነው በቃ ትንሽ እንጀራ ትንሽ የጎመን ነገር ደስ ብሎት ከልጆቹ ጋር በቂ እንቅልፍ ይተኛል ምናምን። ከዚህ በላይ በረከት የለም። ያመጣው ግን ይሄንን በረከት ያመጣው ግን በልዩነት እግዚአብሔር ባርኬሃለሁ ስላለው ላይሆን ይችላል። የእግዚአብሔርን ነገር የመያዙ መንገድ ነው። በረከትም ሰጪ ደግሞ ነገሮች አሁን ለምሳሌ ካህናት፣ መምህራን ቡራኬ ሲሰጡ የምትቀበያበት መንገድ በእምነት የምትቀበያቸው ነገሮች ይሄ በጸጋ እግዚአብሔር የምታገኛቸው መንፈሳዊ ነገሮች እንዳሉ ሆነ አሁን ብዙ ጊዜ አሁን ይሄ ከአንቺ አሰራር ጋር ስለሆነ የምትጠይቂኝ ሰው ሃይማኖተኛም ሊሆን ይችላል እንዳመጣጡ ነው። እና
ከዛ አንፃር በጸጋ እግዚአብሔር በመንፈሳዊ በረከት ደግሞ የምንባረክባቸው ነገሮች አሉ እንዳልኩሽ ከአገልግሎት አንፃር ከሌላ ነገር ምስጢራት አፈጻጸም ላይ የምናገኛቸው ብዙ በረከቶች አሉ እና እንደዛ ነው። ቆንጆ እንደ ትዕግስት መንፈሳዊም ነገር ስለሚያስፈልግ እንደገና ደግሞ በዓለምም ስንኖር ደግሞ የዓለምም የምንኖርበት ደግሞ ጥበብም ያስፈልጋል ከሰው ጋር ነው። እንደ አንድ መምህር አንድ ሰው ለምሳሌ አንተ ጋር መጥቶ ወይም እኔ ብጠይቅ እንዴት ነው ሰው ባላንስ ማድረግ የሚችለው ወይም ምናልባት 3 ጠቃሚ ነጥቦችንም ብትነግረኝ ሰዎች ባላንስ የሚያደርጉበት ምድራዊውን መንፈሳዊውን በጣም ስንቸገር እንታያለን አይደል? እርግጠኛ ነኝ አገልግሎትህ ላይ ብዙ ሰዎች ይመጣሉ ብዬ አስባለሁ። እዚህ ጋር ኑሮ ጎተተኝ ይላል፣ እዚህ ጋር መንፈሳዊነት የሚፈልገዋልና ቀለል ያለ ነገር ብትነግረን 1-2 ነገር ደስ ይለኛል። ለምንጨነቅ ሰዎች እንትን ነው አሁን የመጀመሪያው ነገር ሩቲን፣ ቅድም እንዳልኩሽ ሩቲን። ለምሳሌ በምንም መልኩ ማትገፍ ማለት ሲኖርሽም ሳይኖርሽም ማታሳልፊ ነገር ነው። የፈለገ ቢዚ ብትሆኚ በቃ ጠዋት ቤተክርስቲያን ደርሰሽ ኪዳን አድርሰሽ መመለስን ልምድ ማድረግ ካለብሽ ማድረግ አለብሽ። አለቀ። ሌላ ቦታ እንኳን ሆነሽ ምናልባትም ፕሌን ላይ በረራ ላይ ሆነሽ ጸሎት ማድረስ ካለብሽ ያቺን ሳትጠብቅሽ ማድረስ አለብሽ። አለቀ። ሰርከምስታንስ አንቺ ዲፋይን ሊያደርጉ አይገባም። ሩቲን ከሆነ ከ21 ቀን በኋላ እኮ በቃ ህይወትሽ ነው የሚሆነው አይደል? ይመስል እንቅልፍ ምንም ሩቲን ሲሆን ማለት ነው። ስለዚህ ባላንስ ማድረግ የሚሳንሽ እንዴት ነው ቀዝቀዝ ሲል በእጄ ሞቅ ሲል በማንኪያ አይነት ላይፍ ነው የኛ ላይፍ እና እንዳልኩሽ ስንቸገር በቃ እንደው ፓትርያርኩ ራሱ እኛን አይደርስብንም። በቃ ሄደን በእንብርክክ 7 ዞረን ቤተክርስቲያኑ አስጨንቀን ልክ ሲፈጸም ኦኬ በቃ ዲላችን ተጠናቋል አይነት ነገር። እንደዛ ሳይሆን በጊዜውም አለጊዜውም ጽና ነው። ስለዚህ እንደ ዲያቆን ኢዩኤል ይመስለኛል ጓደኛዬ በጣም ጎበዝ ልጅ አለ። እግዚአብሔርን ፈልገን ግን ሄደን እናውቃለን የሚል ጥያቄ አንስቶ በጣም ስትራይክ አድርጎኛል። የምር ነው። እስቲ አንቺ አሁን በስነ ስርዓት እግዚአብሔር ናፍቆኛል፣ እስቲ እግዚአብሔር ጋር ልሂድ ብለሽ ታውቂያለሽ? የሆነ ነገር ፈልገሽ ነው እስቲ ልጸልይ የሆነ ነገር እሱ ነው። አብዛኛው ሰው አሁን ጉዳይ ይዞ ነው የሚሄደው። የሆነ ጉዳይ ይዞ ሄዱ። ግን እግዚአብሔርን ብለን ሄደን እናውቃለን። ስለዚህ ለጉዳይ ለጥቅም እንዳይሆን በቃ በምንም አይነት ሰርከምስታንስ የማይሸራረፍ ከእግዚአብሔር ጋር ያለ ግንኙነት ይጠበቅ እንደ ፕሮግራምሽ ማለት ነው። አንዳንድ ሰው ጊዜ ኖሮት ሊያስቀድስ ይችላል። ከሌለውም ደግሞ ቶሎ የስራ ሰው ከሆነ ባተሌነት ነው። አሁን እንግዲህ ዘመናችን ሩጫ ይፈልጋል። ጊዜሽን በደንብ መጠቀም አለብሽ። ተጠቅመሽም ደግሞ አስሉ ብዙ። ስለዚህ እኔ የኔን ሩቲን ፐርሰናል ስነግርሽ በቃ ብዙ ጊዜ 11 ሰዓት በአብዛኛው እነሳለሁ። ኪዳን በቃ ግድ ነው። እንደው ረፈደብኝ ነው ኪዳን ሰዓት አለፈ ከተባለ በዳዊት በንባብ ኪዳን ይደርሳል። ጸሎቴን እንደው አንዳንዴ የተፈተንኩባቸው ጊዜያት ላይ ፈተና ይበረታብኝ። ለምንድን ነው በቃ እንትን ይልሻል፣ አቅሙ ያንስሻል ለመጸለይ ለመሄድ ራሱ በቃ ጉትት እንደዛ አይነት በምንም ታምር እየተንፏቀቅሽም ቢሆን መሄድ አለብሽ በቃ። ስለዚህ ባላንሱን ለመጠበቅ መጀመሪያ ሩቲን የሆነ ልምምድ ውስጥ ራስሽን መክተት። በቃ ጂምም ከሆነ በቃ መስራት አለብሽ። መስራት ከሆነ ተነስተሽ አሞኛል ደክሞኛል በጣም እንዲህ አልጋ የሚያስተኛ ካለ ማለት ነው። ስለዚህ መንፈሳዊና ዓለማዊውን ነገር በሩቲን መጠበቅ ያስፈልጋል። ሌላው ግን እንትን አሁን ይሄ ከስርዓት አምልኮ ልምምድ አንፃር ነው። እኔ ደግሞ አሁን አካዳሚካሊ የሄድኩበት አለ፣ በመንፈሳዊ ደግሞ በትምህርት የሄድኩበት አለ። አንዳንዶች የሚጠይቁኝ እንዴት ማኔጅ አደረገው የሚሉ ነው። ግን አይደረግም። አሁን በባጭርና ግልጽ አይደረግም። አንዱ ጎደል ማለቱ አይቀርም። አቴታይም ሁለት ነገር ልትሰሪያችሁ ድሮ መክር ነበር በሙሉነት ነው። ሁለቱንም ማስኪዳችሁ አይሆንም፣ ትንሽ ይጎላል። እንዴት መሰለሽ እኔ አሁን ምንድነው ኤሌመንተሪ ላይ ምናምን ፕሪፓራቶሪ ላይ በጣም የሚገርም አካዳሚክ ፐርፎርማንስ የሚገርም ከሆላንደኛ ሞጣ ምናምን ቶፕ 5 ላይ የገባ የኢንትራንስ ውጤት የነበረ በጣም አገልግሎቱ ያሰመጠኝ ስመጣ ግን ሜዲካል ላይፍ ላይ እንደ አቅሜ ፐርፎርም አላረኩ። እንደ አቅሜ ማለት ነው ቀነስኩ። ወይም ደግሞ በምን አነጋገር ልንገርሽ፣ ለምሳሌ አሁን እኔ ዲፕሎማዬን በሜዳሊያ ተመረኩኝ ምናምን ነገር ቅድስት ሥላሴ 2013 ላይ። ከዛ በኋላ ኤክስቴንድ አደረኩትና ዲግሪን በከፍተኛ ማዕረግ ተመረኩ። አሁን ደግሞ ማስተርሴን እየሰራሁ ነው። ማስተርሴን የሰራሁት ከ2 ዓመት በኋላ ነው። አሁን የቸርች ሊደርሺፕ ካኖሎ ምናምን ነው። በዛች 2 ዓመት ሕክምናዬን ማስኬድ ነበረብኝ። ገባሽ አይደለ? ለኑሮ መሯሯጥ ነበረብኝ፣ መኖር ነበረብኝ፣ ትዳር መስረት ነበረብኝ። ግን አቴታይም ስለማይሄድ አንዱ መራቅ አለበት። አንዱ ላይ ስምጥ ብለሽ በገባሽ ቁጥር አንደኛው እንትና በጣም ጎሎ ይጥልሻል። ሊጥልሽ ይችላል። ኢንፋክት በነገራችን ላይ ማለት ላይሆን ማለት ከነበረሽ ነገር ሊያጎድልሽ ቢችልም
እንደምንም በማለት እንዴት ነው ያስጨንቃል ነው ልሽ በቃ ለምን ትጨናነቂያለሽ በቃ ማለት ለምሳሌ አሁን እኔ እቺን የማስተርሳን ፕሮግራም ይዤ ወይም ደግሞ ይሄ ስፒሪቹዋል የሆነ ልደርስበት የምችለው ነገር ካረኩ በኋላ ዝግት ታረግና የትምህርቷን ሲስተም ቀጥታ ስፔሻሊቲን ሰርቼ የሆነ ውጪ የሆነ ቦታ እንትን ብዬ አድፍጬ አንገቴን ደፍቼ የሆነ ቦታ ራሴን አድርሼ መምጣት አለብኝ። መንፈስ ያው የኛ ቲም አሁን እንደ ዳረጎት ዘተዋህዶ ከዚህ በፊት መንፈሳዊ ቲሞች አሉንና አንዳንዶቹ ሰብ ስፔሻላይዝ ሁላ እስከማድረግ ድረስ የደረሱበት መንገድ አለ። ግን መንፈሳዊነቱ ገደሉት በቃ እዛው ላይ ቆሙ። እኛ ደግሞ መንፈሳዊነቱ ላይ አድቫንስ አደረግን። ግን እንደ ሜዲካል ፕራክቲሽነር ወይም ደግሞ እንደ ጠቅላላ ሐኪም ብቻ ነው የምንሰራ ይሆን ስፔሻላይዝ ለማድረግ እንዳልኩ ሰርከምስታንሶች አሉ። እዚህም ያለ ሕክምና ሁኔታ የራስሽ ፐርሰናል ፍላጎት እንዳለ ሆኖ ግን አት ኤ ታይም ሁለቱም ሰክሰስፉሊ ግሮ ማድረግ ላቺ ትችላለሽ። የሚቀድመው ምንድነው የሚገባው ምንድነው ስሜቴ ምንድነው የሚለውን ይዘሽ አንደኛው ላይ ሰፊ ትኩረት መስጠት ያስፈልጋል። ማንበብ ካለብሽ ዘግተሽ ማንበብ አለብሽ። መስራት ካለብሽ ዘግተሽ መስራት አለብሽ። መንፈሳዊ አገልግሎትና ትምህርትም ከተባለ ስራዬ ነው የወንጌል ሰባኪነትን ስራ አድርግ ይላል ለጢሞቴዎስ ሲነግር ማለት በቃ በስነ ስርዓት ይሄ ትርፍ ጊዜ ካለ ሲመቼ የምትይው አይደለም በስነ ስርዓት በቃ ኢንቨስት ነው ታይም እና ኤነርጂ ማድረግ ያለብሽ ብዬ ነው ማስብ። ሶ ባላንስ በዚህ በተለይ በትምህርትና በአገልግሎት ራስን በማሳደግ በስራና በህይወት ራስን በማሳደግ መሃል አንደኛውን ሆልድ አድርጎ አንደኛውን በደንብ ማሳደግ በሚለው ነው ማምነው። አንዳንድ በጣም ጎበዝ የሆኑ ሰዎች ሁለቱም ይሳካላቸዋል። ሪስክ ግን ለሰው መስጠት አልፈልግም። ሪስክ አለው። ሪስክ አለው ሊጎድል የሚችልበት እድል አለ። ይወስድሻል አንዱ በቃ ይሄ ኢኔቪቴብሊ በራሴ ያየሁት ነው። ግን ከኔ በላይ ጎበዞች ጠንካሮች ይኖራሉ ብዬ አስባለሁ። በተቻለ መጠን ግን በልምድ በስርዓተ አምልኮ ደረጃ አሁን ባትማሪ ማስተርስ ምናምን ፒኤችዲ ይኖርሽ አልልሽም። በስነ መለኮት ለማስቀደስ አታንሽም፣ ኪዳን ለማድረስ አታንሽም፣ ቤትሽ ውስጥ ጸሎት ለማድረስ አታንሽም። እግዚአብሔር የሚፈልገው የልብን መሰበር ነው ብዬሻለሁ። ከሱ ጋር ያለሽን ግንኙነት ቢያንስ ዕለታዊ እንድታደርጊ ነው። ስመ እግዚአብሔርን ሳትጠሪ አይጨንቅ ብቻሽን እንደዚህ አይነት ዓለም ላይ እንደዚህ ግራ የገባው ዓለም ላይ ለመጋፈጥ እንዴት ያለ ከሬጅ ቢኖርሽ። ስለዚህ ቢያንስ ስሙን ጠርተሽ አቡነ ዘበሰማያት ደግመሽ በቀኛው ላይ ብለሽ መውጣትም አንድ ነገር። ከዛ አድቫንስድ ነገር ከፈለግሽ ግን በደንብ ፕሮግራም ማውጣት ነው። አሁን ሶስተኛ ነው የመጨረሻ ፕሮግራም ማውጣት ስኬጁል በደንብ አሁን እኔ ከባለቤቴ ጋር በቃ ተነጋገርን። ብዝት አለብኝ በቃ ፐርሰናሊ በቃ የምታስተምራቸው ሰዎች አሉ፣ አውደ ምሕረት አገልግሎት አለ፣ ግጥም ምናምን አለ። ኑሮሽ ራሱ አንድ ራሱን የቻለ ፕሮጀክት ነው። በቃ መጠነ ሰፊ ነው። ትምህርት ደግሞ እንዳልኩሽ ነው። ቀኔ እዚህ ጋር ትማሪያለሽ፣ እዛ ጋር ማስተርሱ አለ፣ እዚህ ጋር ሕክምና ብክን አልኩ የሆነ ሰዓት ላይ። ስለዚህ በቃ ፕሮግራም ማውጣት ከዚህ ሰዓት እናደርጋለን፣ ከዚህ ሰዓት ለጠፍኩት መኝታ ቤት ላይ እያየሁት እነሳለሁ። በቃ የመርሳት በሽታ ራሱ ይይዝሻል። በጣም ትረሻለሽ ሲበዛብሽ። ስለዚህ ዝርዝር የሆነ ስኬጁል ማውጣት፣ ሪማይንደር በይው ምንም በይው ማድረግ፣ ለሩቲንሽ ታማኝ መሆን፣ ባላንስ ስታደርጊ አት ኤ ታይም ተመሳሳይ ነገር ኢፌክቲቭሊ መስራት የምትችይ ከሆነ ጥሩ፣ ካልቻልሽ ግን የሚብሰውና የሚቀድመውን ማስቀደም የሚለውን ነገር ነው ምናልባት ልጠቁም የምችለው ከፐርሰናል ኤክስፒሪየንስ አንጻር። እኔ በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይናሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊንስ ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ያው እንደምታውቀው መጽሐፍሽን እያነበብኩ ነው ስላልከኝ ጀምሬዋለሁ። መጽሐፋችን እስቲ በዚህ አጋጣሚ እንድትመልሽልኝ በትህትና አሳስባለሁ። በጣም ኢንተረስቲንግ መጽሐፍ ነው። እውነት ሰነች በጣም ስቶሪዎችን ይገዙኛል። በቃ ሪል ነገሮች እንደው ድሮ ማነባቸው መንፈሳዊና ዓለማዊ። አሁን ግን ባዮግራፊዎች የሚገዙኝ አውቶባዮግራፊ፣ የሰው ህይወት ትክክለኛ የተኖረ ህይወት ኢቭን ፊልም ምናምን አንዳንዴ አያለሁ ለምሳሌ። ግን ዶክመንታሪዎች የሚገዙኛል እና ትክክለኛ ታሪክ እውነተኛ የሰው ህይወት በቃ ስትራይክ የሚያደርገኝ ሰው ስለሆንኩ የመጀመሪያውን ስቶሪ ያነበብኩ ወከክ ነው ያልኩት እና በጣም ሳላደንቅሽ አላልፍም። ደግሞ ጸሐፊ በርቺ። በመጽሐፍም አድሬስ መደረግ የሚችሉ ብዙ ነገሮች አሉ። ደፍሮ አቅም ኖሮት አንቺ ጋር ኦፊስ የማይመጣ በብዙ መንገድ ያንቺን ሾው በማየት ብቻ የሚታከምን ደግሞ አለና
ቴክኖሎጂ ይኖራል በደንብ ሰዎች የሚያገኙት ጥቅም በደንብ ይኖራል። ያው እንግዲህ እንዳየኸው መጽሐፉ ላይ እንግዲህ የምንሰራው ስራ ትንሽም ከበድ ይላል። ደስተኛ ሆኖ የሚመጣ ሰው የለም። ደስተኛ ማለት ያው ሴሽኑ ተርሚኔት ሲደረግ ነው ደስተኛ ሆኖ እንቀያየራለን፣ ስሜት እኛ እንቀበላለን። እኔም ልመጣ እችላለሁ በራሴ ችግር ይኖርብኛል። አዎ መጠያየቁ ጥሩ ነው። ብዙ ከሪሶርሶች ውስጥ አንዱ ቴራፒስት ነው። ሁሌ የምናገራለሁ አያለሁ። ከባድም ነው ስራዬ። ከዛ ደግሞ እንዳልከው ቤት ራሱን የቻለ ፕሮጀክት ነው። የምችለውን ነገር እያደረኩ ነው እና ያው ጭንቀት ላይ፣ ውጥረት ላይ፣ ድባቴ ላይ እነዚህ ነገሮች ኮመን ሜንታል ዲስኦርደሮች በጣም ብዛት እናያለን እና የመጨረሻ ጥያቄ እንደው 3 ቲፕሶች ቆንጆ ነው። የቅድሟን ስለወደድኳት ነው አሁንም የምደግማት ማለት ነው። እንደው እንደ አንድ ሃይማኖታዊ አስተምሮት ላይ እንዳለ ሰው የሰዎችን ስሜት ምክንያቱም ከምነግር በላይ እንዲህ እንደ ላስቲክ ቁጥር ብሎ ነው ሰው የምናገኘው እኛ ጋር ሲመጣ እና ረገብ የሚያደርግ እንደ 3 ነገር የመጨረሻ ጥያቄ ብትሆንና አንተ ያለፍክበት ዲፋይን ማለት ለምሳሌ ክሊኒካል ዲፕሬሽን ውስጥ የገባ ሰው ምንም ቤት እዛ እዚህ ማለት የለበትም። በቃ ቀጥታ የሕክምና ድጋፍ ማግኘት አለበት። ለዛ በጣም በሚያሳዝን ሁኔታ የሀገራችን ስሪት ጭንቀትን ወይም ድባቴና ጭንቀት ይለያያሉ ይመስለኛል። ተርሚኖሎጂውን ከተሳሳትኩ ደግሞ አንዛይቲ ዲስኦርደር ራሱን የቻለ ሳይካትሪክ ኢልነስ ነው። ይሄ ጭንቀት ማለት ነው። ድባቴ ደግሞ ሌላ ነው። ዲፕሬሽን ራሱ ድባቴ ደግሞ ይሄ አምብሬላ ተርም ነው። ማይልድ ዲፕሬሽን አለ፣ መጠነኛ ድባቴ አለ፣ ኢንተርሚተንት ኦን ኤንድ ኦፍ አለ፣ ሜጀር ኤምዲዲ አለ። እንደምታውቂው በእያንዳንዱ ያለሽ ክሊኒካል አፕሮች፣ ሳይኮሎጂካል አፕሮች ይለያያል በጣም። ስለዚህ የመጀመሪያው ነጥብ ኢልነስ ነው። መጨነቅ ከሆነ ማለት ስታውቂዋለሽ እኮ አይደለ? የሆነ ስራሽን ማለት እኛ የምናወጣው አለ ዲሴም ክራይቴሪያ ላይ የምናወጣው ለምሳሌ ስሊፕ ዲስኦርደር ያጋጥምሻል፣ ሱሳይዳል ቶት ሲያጋጥምሽ፣ ኔጌቲቭ ሲምፕተም ይሄ ወርዝለስነስ በየእድሜያችን ደጅ ይገጥሞናል አይደለ? ትርጉም ማጣት፣ የነገሮች ኤነርጂ ማጣት፣ ለስራሽ መደበኛ የዕለት ተዕለት ህይወትሽን መምራት እስከማትችይ ድረስ መታሰር ይባሻል። ለምሳሌ 15 ቀን አንድ ሰው ከቤቱ ሳይወጣ ምግብ ሳይበላ ጥርሱን ሳይቦርሽ እንትኑን ሳይታጠብ ገባሽ አይደል? ጠዋት ማታ እንዴት ነው መሞት ያለብኝ ብሎ ሲያስብ ልጆች ኖሮት ለልጆቹ ኬር የማያደርግ ለህይወት ግድ የሌለው ሲሆን አላርም ነው፣ ስለ እየታመመ ነው ማለት ነው። ይተኛ ከነበረበት ሳይክል ድንገት 9 ሰዓት ነቅቶ መተኛት የሚያቀተው ከሆነ ገባሽ አይደል? 3-4 ቀን በተከታታይ የማይተኛ ከሆነ ስሊፕ ዲስኦርደር የሚባለው ሳይኮሎጂካል ነገር እየመጣበት ነው ማለት ነው። አሁን የመጀመሪያው ቲፕ ምንድነው? የስነ አእምሮ ህመሞችን እንለይ። እንደው ጨርቁን ጥሎ እስኪያብድ ድረስ አሁን ስኪዞፍሬኒያ የምንለው አሁን አንድ ፊቱን ሜንታል ብሬክዳውን እሱ ብቻ ነው ይመስለው። ከዛ በፊት ማህበራዊ መገለል፣ ሶሻል አይሶሌሽን አለ። ጌም ላይ ሶሻል ሚዲያ ላይ ስንት ሰዓት ነው ማጠፋው? እሱ ነው ጅማሮ አይደለ? የመጀመሪያ ነገር እሱ ነው። እና ፊልም ላይ አፍጥጦ 10 ምናምን ሰዓት መዋል፣ ሌላ ነገር ዲስኢንተረስት መሆን፣ ፖርኖግራፊክ አዲክሽን ውስጥ ራስን ገብቶ ማየት፣ ከሰው ጋር ይግባባ የነበረው ሰው ከሳር ከቀጠሉ ጋር ከምኑ ጋር የተጣለ እንደሚባለው ከሳር ከቀጠሉ ጋር መጣላት። ምን እየሆንኩ ነው? ምን ሆኛለሁ ማለት ለመጽሐፍ ምን ሆኛለሁ ማለት ምን ሆኛለሁ ሲል ቆይ ምን እንደሆንኩኝ የሚነግረኝ ክሊኒካል ሰው ወይ መንፈሳዊ ሰው ያስፈልገኛል ብሎ ሄልፕ ማለት ሁለተኛ ቲፕ። የመጀመሪያው ራስን ማየት፣ ሁለተኛው ራስሽን ታይና እኔ ፐርሰናሊ የገጠመኝ ነገር ከራሴ ከሌላውም ያውቃል ሰው ዲፕሬሽን ውስጥ እንደሆነ ችግር ውስጥ እንደሆነ አሁን ውስጥ ያውቃል፣ ግን አይወጣም፣ በተአምር አያደርገውም። ምንድነው ይሄ ቁስል ለሰው አትግለጥ ምናምን የሚባል ነገር አለ። ያ ወደ ክሊኒክሱም ይሄዳል እና ሄልፕ ማለት አለብሽ። እሳት እየነደደብሽ እንደሆነ ካወቅሽ ማለት አለብሽ። አለቀ። እርዱኝ ለማለት ምንም ነገር ሊይዝሽ አያስፈልግም። ስለዚህ እንደ መንፈሳዊ ሰው በምክረ ካህን መመራት። ሶስተኛው ማውራት፣ በቃ ማውራት። ችግሩ አንቺ ጋር ብቻ እንዳለ ነው ይመስልሽ አንዳንድ ጊዜ። በዓለም ላይ ያለ ችግር ሁሉ ተሰባስቦ አንቺ ላይ በቃ የገባ ነው ይመስልሽ እና ስታወሪ ሌላው የባሰ ነገር፣ ሌላው ስንት ታሪክ ታቅፎ ችሎ ወይም ደግሞ አቻችሎ እየኖረበት ያለው ነገር ስታይ ያለሽ ባለሙያ ሲጨመርበት፣ መስቀሉ ጠበሉ ሲጨመርበት ማለት ክሊኒካል ከሆነ ደግሞ ሳይኮቴራፒቲካሊ እንደዚህ ፋርማኮሎጂካሊ ታቀያቸው ይችላል። አገልግሎቶች ጸሎት። እኔ ወደፊት ዓላማ ይሷል እንዴ ሰው እየተጎዳ ነው፣ ሰው እየሞተ ነው።
ህጉ ባይል ችግር የለውም። እርግጥ እውነተኛ አማኞች ትክክለኛ ሃይማኖተኞች ብንሆን ኖሮ ይሄ ሁሉ ሆስፒታል ባላስፈለገ ነበር። ምክንያቱም እንዴት መሰለሽ ትክክለኛው ፈውስ ያለው ከእግዚአብሔር ነው ማለት ደዌን እኛ ፈጠር ነው ሐኪም ሆኖ መጣ ስጋው ደግሞ እንደ ህክምና በቃ ዘላለማዊ መድኃኒት ሆኖ ተሰጠን። ከዛ በኋላ ደግሞ በየጊዜው እንድንፈውስባቸው ጸበሉን እምነቱን አዘጋጀልን። 3000 4000 ተጠምቆ ለምን 4 ሰው ነው የሚመለሰው? የእምነቱ እኮ አንዳንዴ ሃይማኖት የሌለው ሰው ራሱ ተጠምቆ ይመለሳል። ብናምን ከዛ በላይ ያለው ነገር ተዘጋጅቶልናል ትክክለኛ ነገር። ስላላመነ ግን እግዚአብሔር ቸር ስለሆነ በቃ እጽዋቶቹ ላይ ያለ ለኖህ ነግሮት አይደል እጽዋትን ወደ መርከቡ ሲያስገባ ይሄ ለዚህ መድኃኒት ይሄ ለዚህ መድኃኒት እያለው ለ700 በሽታ የሚሆኑ እጽዋትን እየነገረው ነበር። ኖህን ብናገኘው ጥሩ ነበር ለኛ ምን ናቸው ይሄ ለምን ነው የሚጠቅመው አለ። የኛ የብራና መጻፍቶች ላይ ተወሰኑ ተቀምጧል። እውቀቶች አሉ በጣም ብዙ እውቀቶች ግን ያው ተሸፍነዋል ከእጽዋት ከቅጠላ ቅጠሎች ጋር በተገናኘ አሁን የኤሽያን አካባቢ ሀገራት ኸርባል ይሄ ትራዲሽናል ሜዲሲናቸውን ያበለጸጉበትን መንገድ አይተሽ እኛ ጋር ያለውን መንፈሳዊ ሐሴት እንዴ በበስቲራ ቀንዲሉ ለህሙማን በሚጸለየው ጸሎት ብቻ እኮ አንድ እንደውም ቀሲስ ነጋሽ አሰላ አካባቢ ቅድስት አርሴማ ቤተክርስቲያን አለና የተጀመረው የሰዓተ ፈውስ አገልግሎት ነገሮች ድንቅ በቃ ዊዝን ሚኒት ክሪቲካል ከሆነ የጤና ኮንዲሽን ያ ጸሎትና ያ ዘይት ሲፈስ ወደ መዳን ይሄንን ይዘን ተኝተናል። ስለዚህ ነገርኩሽ እኮ በቃ እኔ ነገ ፋርማሲ ልከፍት አለ በቃ ለሚያምን ይሄው ጸበሉ እምነቱ ይሄው በባህላዊ ደግሞ እነኚህ ስራዎች ይሄው ደግሞ የክሊኒኩ ምንድነው መጠናት አለበት። አድቨርስ ኢፌክት እኛ እንኳን የምናዘው መድኃኒት ሲበዛ ሲያንስ ዶዙ አይደለም ኮንትራኢንዲኬሽኑ ምንድነው ለማን ይሰጣል የሚለውን የማጥናት ነገር ብቻ ነው የሚቀረው እንጂ አንዳንድ እንዴ አሁን ኒውትሪሽናል እንትኖች አሉ አይደል የተከፈሉ በምግብ ብቻ አሁን ስንት በሽታ መጣጣለች። አሁን የወጣ ጽሁፍ ሰሞኑን እያነበብኩ ነበር። ትራዲሽናል ሜዲሲን ወይንም ደግሞ ባህላዊ ህክምና ኮንሲደር ማድረግ አለብን ብለው እነሱ ዘግይተው ነው ኮንሲደር የሚያደርጉት። ቬሪፊኬሽኑ ሌት ነው። እኛ እንቅደማቸው። ማን ነው WHO አልፋና ኦሜጋ ያደረገው ነው እኮ ለሀገራችን አናንስም። አሁን እኮ መተባበሩ ቢኖር ያውልሽ አሁን ለምሳሌ እና ዮሐንስ ሽፈራው የሚሰሩት ስራ አለ ይገራል ነው ግን ደግሞ ከክሊኒሻኖቹ ጋር ደግሞ ኢንቴግሬት አድርጎ ቢሰራው ያመጣውን ውጤት አስቢ። ግን ምንድነው መገፋፋቱ ምንም አይጠቅም ነው። አሁን ባለፈው በቶንሲል ላይ ተስኬዝ የሆነ የተነሱ ነገሮች አስደብሮኝ ነበር። በቃ ማለት የሆኑ ቦታዎች ላይ ያሉትን ጉድለቶች በአንዱ እየሸፈኑ ሶስቱን አራቱንም ነገር ይዞ ጨምቆ ለህዝቡ የሚደረስበት ቅድም እያልን ነው። ሚውዚካል ቴራፒ በስንት ስር ታምር እየሰራ ነው። የመዝሙሩ ላይ ያለውበት ብዬሻለሁ። ኤርሚያስ ኃይሌ እና አቤል በገና ጓደኞቼ የሚገርም በቃ ግሬስ ህሙማን ህክምና ማዕከል ላይ በቃ ኒውሮ ዲጀነሬቲቭ ዲስኦርደሮች ላይ አሁን እንዳልኩሽ ሳይኮሎጂካል እንትኖች ላይ ህመም ላይ የሆኑ ሰዎች ከህመማቸው በቃ ቫይታል ሳይናቸው በቃ ሲስተካከል ታያለሽ። በቃ ግፊታቸው ፔናቸው እንዴ በመደርደር ኦፕሬሽን ሩም ላይ በቃ ካልም ሲሆን ዶክተሩ ጥሩ ፐርፎርመንስ ያደርግ በገና ሲደረደር እንዴ ይሄን አጥንቶ የሚገርም ነገር ማድረግ ይቻላል። ለዛ ኢኒሺዬቲቭን የሚወስድ ኢንስቲትዩሽን ኢኒሺዬቲቭን የሚወስድ ግለሰብ በትብብር ከሰራ ለዓለም መድረስ ይቻላል። ግን እንዲሁ ዝም ብሎ በቃ ኢትዮጵያ እኮ ምስጢራዊ ነገር አላት ብሎ ምስጢሩ ነው። ሰውም እየሞተ አልቀን እስክንቀር ድረስ መሆን የለበት። ስለዚህ እኔ ያንን ነገር ማድረግ ስለዚህ ምንድነው እንዳልኩሽ ራስን ማወቅ ምን ላይ ነኝ ምን ሆኛለሁ ማለት እንደመጽሐፍሽ ምን ሆኛለሁ ስትይ ያለሽበትን ስትረጂ ሄልፕ ሲክ ማድረግ እንዳለብሽ ታውቂያለሽ። ስለዚህ ወደ ምትሄጂበት ቦታ በዘመናዊ በቃ የስነ ልቦና የማማከር ቦታ ላይ መሄድ ወደ ካህናት መሄድ የሚገባውን ፈውስ በሁሉም መንገድ ማግኘት አንዱን ጥሎ አንዱን አንጠልጥሎ ባይሆን እመክራለሁ። ግን ውስጥ ቢያንስ ወደ አንዱ እንሂድ በቃ ዞሮ እና ከሰው ጋር ማውራት መጫወት ሰው ለሰው መድኃኒቱ እኔን የሆኑ ጊዜያት ላይ የጎዱኝ ነገሮች ዝምታ ነገር በውስጥ መያዝ እንዳልኩሽ ዛፍ ስትሆኚ የምታውቂው ህይወት ዘመንሽ ሁሉ ማስጠለልን ገባሽ አይደል እና ቃጠሎ አንቺ ላይ ሲያርፍ አይታወቅሽ ድንገት ብሬክ ዳውን ሲያደርግሽ እኔ ፐርሰናሊ ያጋጠመኝ ነገር ስለሆነና ከሰው ጋር መማከር ጥሩ ነው። በጣም ማለት ያውቃሉ ብለሽ ማታሰበች ሰዎች የሚገርም ዊዝደም ነው ያላቸው። እኔ ለምሳሌ ትምህርት ዕውቀት አለኝ ህይወት የለኝም ስለ ትዳር ምንም ኤክስፒሪየንስ የለኝም። የሚገራርም ዊዝደም ያላቸው 40 60 50 ዓመት የኖሩ ሰዎች ትዳር ብቻ አይደለም የሚያውቁት ብዙ ነገር ያውቃሉ። እና ዝም ብለሽ ከሰው መማከር
ሽማግሌዎችን መጠየቅ፣ ትልልቅ ሰዎች፣ ምራቅ የዋጡ ሰዎች፣ አረፋ የከተቱ የሚባሉ ሰዎች መጠየቅ። ኤክስፐርት ብቻ አይደለም የሚያድንሽ የሚገርምሽ እንደው ገረገራ ሰው ቁጭ ብለሽ የምትሰሚያቸው እኔ አንዳንዴ ሌሊት ያው ለኪዳን መላለሳል የሚገርም ሰው ነው ማገኘው። በቃ የሚገርም ሰው ጠጋ ብለሽ የምትሰሚው ነገር እኔ በቃ አስተምራለሁ ብዬ ሄጄ ብዙ ጊዜ ተመረጠውበት ብዙ ጊዜ ቁጭ ብሎ ያንቺን ሰርክ ጸሎት የሚሰማ ሰው ቀላል ሰው እንዳይመስልሽ። በጣም ከባባድ ሰዎች አሉ፣ ለሰማይ ለምድር የከበዱ ሰዎች አሉ። እና ዊዝደም ሲክ ማድረግ እኔ እዚህ ካሬጅ ኢዝ ኮሊንግ የሚለው መጽሐፉ ላይ 4 ነገሮችን የህይወት በር ብሎ እንትን ያላቸው በጣም ዊዝደም፣ ካሬጅ፣ ቴምፐራንስ ያላቸው 4ቱ ማለት ነው። ራስን ካልም ማድረግ፣ ጥበብን መጠቀም። ደፈር ማለት ድፍረቱ የሚጠይቅሽ ምንድነው? ሰው ፊት ለማውጣት ችግርሽን በአደባባይ ለማውጣት ድፍረት ያስፈልግሻል። ማጋር ሄዳለው ዊዝደም፣ ስሜታዊ ላለመሆን ራስን ለመግዛት መሞከር ቴምፐራንስ ነው። ስለዚህ እነኚህ ነገሮች ፕሪንሲፖች ተጠቅሞ ራስን ማወቅ፣ ለሚመለከተው አካል ያለሽበትን ማሳወቅ፣ መነጋገር፣ የምትባየው መፈጸም። ካንቺ አሁን እሳት ውስጥ እያለሽ አንቺ አይታወቅሽም፣ ውጭ ያለው ነው የሚታየው ላንቺ። አሁን የአእምሮ ጤና መዛባት ከጭንቀት ጀምሮ ካለብሽ እንትንሽ ክላውድድ ነው ማለት እንትንሽ ምድረው እይታሽ ይጋረዳል። ስለዚህ ጀጅመንትሽን ይጎዳዋል። ስለዚህ ሌላው ይወስንልሽ። ለጊዜው እድል ስጪ። አቀሎኒ አትበይ። በቃ ግን የምታምኚው ሰው የሚታመን ቢሻን የሚታመን ካህናይሽ ሚስጥር ያስፈልግሻል። ስለዚህ እነኛ ነገሮች ይጠቀሙ። እንግዲህ እግዚአብሔር ይርዳን። የሁላችንም ነው ይብዛ ሚነስ የሁላችንም እንትን ነው። ትኩረት ያልተሰጠው ግን በጣም እጅግ እየበላን ያለ ከውስጥ ያለ ነገር የስነ ልቦና ሁኔታ ነው። እና ሀገራችን አሁን የውልሽ ጦርነቱን እንደምታየው ነው፣ ድህነቱም እንደምታየው ነው፣ ፖለቲካችንም እንደምታየው ነው። ያማረልን ነገር የለም እና የሚያጽናናሽና የሚያጸናሽን ነገር የለም። ሃይማኖት ቤት ውስጥ ያሉ ሜሶች በጣም ብዙ ናቸው። እንደው አንድ ጥግ የምታረጊያት ቤተክርስቲያንን በመከራ ውስጥ እያለፈች ነው። ቅናቱ፣ መጠላላቱ እንደው ማለት አይንሽን የምታሳርፊበትም ነገር የለም፣ ውስጥሽም ሰላም የለም። እንዴት አይመጣ እነኚህ ነገሮች? ጭንቀቱ፣ ድካሙ እንዴት አይመጣ? ስለዚህ እግዚአብሔርን ይዞ እነኚህ ነገሮችን እስቲ ለመጠቀም ይሞክር ሰው። ደግሞ የተሻለም ነገር ደግሞ ካለ እኛም እንሰማለን፣ እንማራለን። ይሄን ይመስላል እንግዲህ። በጣም አመሰግናለሁ። በደንብ አድርጌ ነው የማመሰግነው ስለጠራሽ። እግዚአብሔር በጣም አድርጎ ያክብርልኝ። አመሰግናለሁ። ያሰብከው ነገር ደግሞ ተሳክቶ እኛም የራሳችንን ጠጠር ደግሞ የምንጥለው ነገር ካለ ደግሞ ጥረን የምጠብቃቸው ነገሮች ይኖራሉ። መጽሐፉ ጊዜ ደግሞ እንገናኛለን። እሺ፣ እግዚአብሔር ይፍቀድ። ጠራሻለሁ። እውነት አሜን። ደስ ብሎኛል ስላወቅኩሽ፣ ደስ ብሎኛል። በአካልም ስለተገናኘን ደስ ብሎኛል። ፖድካስቱን በጣም ነው የምወደው። የኔ ሜንቶሮች የምላቸው መምህራን፣ ሕክምና ባለሙያዎች ሳይቀር የሚጠሩበት ነውና እንግዶችሽን በጣም ወዳቸዋለሁ። ተሳቅቄም ነበር እውነቱ ምንድነው አሁን ነገር ይመጣው ምናምን ብዬ ነበር። ግን እንግዲህ ካልሽ ህዝቡ የሚወስደው ነገር አንድ ነገርም ካለ በቂ ነው በሚል ነው። እኔ ክብር ይሰማኛል እዚህ ለመቅረቤ። ቀጣይ ጊዜ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ። በሰፊው ከመጽሐፉ በኋላ እንገናኛለን። እግዚአብሔር ያክብርልኝ። ድጋሚ ማገኘሃለሁ ብዬ አስባለሁ። መልካም የጥምቀት በዓል ይሁንልህ። አሜን። ለአንቺ በመላው ክርስትና እምነት ተከታዮች መልካም የጥምቀት በዓል። አመሰግናለሁ። ከዲያቆን ዶክተር ከሳቴ ብርሃን ገብረ ኢየሱስ ጋር የነበረኝ ቆይታ ይህንን ይመስላል። እኔ በጣም ተምሬበታለሁ፣ ተጠቅሜበታለሁ። እናንተም እንደምትማሩበት ተስፋ አደርጋለሁ። በሚቀጥለው ሳምንት በአዲስ ጉዳይ ከአዲስ እንግዳ ጋር እስከምንገናኝ ድረስ መልካም የጥምቀት በዓል ይሁንላችሁ።